ቤተክርስቲያን ላይ ገብቼ ጸበል ስጠመቅ ስሜታዊ ሆናለሁ። ሴት ልጅ ከወንድ ጋር ተኝታ ስሜታዊ ሆነ ስትጨርስ የሚሰማ ስሜት እኔ ጸበል ውስጥ ገብቼ አንስጮኝ ጨርሼ አውቃለሁ ማለት ነው። ከዛ ምን ብዬ ተሳልኩ መሰለ ሲኦልን አሳየኝ አልኩት። ምክንያቱም ስጋዬ ቆሻሻ ነው፣ ከምን እንዳወጣኝ ነው ያውቃለሁ። ጸሎት መጽሐፍ በሚይዝ ሰዓት የእውነት በቃ ወንድ ጋር ያለው ስሜታዊ ሆናለሁ ማለት ነው። በጣም ተካከነኛል ከቤተሰብ ጋራ በምን መልኩ ልበላችሁ አሁን ቤት ላይ ሰው ሲጣላ ሲጋጭ ራሱ ማለት ነው የሆነ ጸባይዋ ነው አመሏ ነው ይባላል አይደለም የሆነ አንተ ላይ የሆነ ነገር አለ። እኔ አባትነቱን ማየት ፈለኩ። ልጄ አባትነቴን ብቻ አይደለም የምታይ አለ። ያቱም እሱን ብቻ አይደለም እንደየፈለገው ከሚስት ጋር ሆነ ሌላ ሴት የሚያስመኝ ከባሌ ጋር ሆኜ ሌላ ወንድ የሚያስመኝ ብሎ የረበሸው ይለኛል፣ እንደዚህ ያደረገሽ ይለኛል ማለት ነው። ሳይፉን በምን ቃል መግለጽ እንደሚችል አላውቅም። እዚህ ስትወጡ ከቤት ያለ ሰይጣንና ጋኔን ትርኩስ መናፍስት ቀድመህ ሂድ አብረን ታስራ ሂድ ብሎ ሲያስተምሩ ሰምቼ ነበር። ያቱም ቤት ስመጣ ጠብቆኝ እያዘኝ አይደለ? ቤት ስመጣ ያለው ሰው እየተረበሸ አይደለ? ቀና ሲያደርግ እንደዚህ በሰይፉ አንድ ሲቆርጥ በክብሪት ተመስሎ ነው ሲቆርጣቸው ክብሪት ናቸው። ቀና ሲያረጋቸው ሰዎች ናቸው። ከእናት ጋር የሚያፋጥጥ ከባለቤቱ ጋር ባሏ ወጣ ሳታምነው ይገባል የሆነ ነገር ሆኖ ይሁን ብትብላ የምትጠብቅ ሴት ሲመጣ ካላነቅኩ የምትለው ጤነኝነት አይደል? ባለቤቴ እንደው ክፉ ናት አይለኝም። ደግሞ ሲወጣ የሆነ ነገር ሆኖ ይሆናል ብለም ታስበኝ ነገር ሰማይቶ በሚያውቀው እንደ እናት ማለት ተታታንኩ የሚመጣ ነው የሚመስል የሆነ ነገር ሲመጣ ነቂው ነው የሚያሰኘኝ ማለት ነው። እየቀጣም ማሳየ እያንዳንዳቸው ማለት ነው አያልቅም። ይሄ ሁሉ አልኩ ሲነግሩኝ ሁሉ ማለት ነው በቃ እነሱ ራሱ በጣም ተገርሞ ግማሹ ሰው መታደልሽ በአንድ ቀን እናንተ እኔ ሳልሆን ማለት ሰው መንፈሱ ሲናገር እናንተ ሰይፉ ማን የሰጠው ለዚህ ሰውዬ ይላል ማለት ነው። ለዚህ ሰውዬ ማን ነው ሰይፉን የሰጠው? እሱስ ምንድነው የሚያክል መዞር ያወጣው ሰይፉን እንደዚህ አድርጎ ይዞ ድጋሚ እንዳይመለስብሽ ይሉን አንዴ እንደዚህ ያዞረዋል ማለት ነው። ከጭንቅላቴ ከላይ ማለት እንደዚህ አንዴ ያዞርና እዚህ ጋር ሳርሳ ከዛ እንዳልኩ ማህፀንን ከማመሙ ምናምን አልፎ እንደ ሴት ልጅ ግዴታ እንዳይኖር ወራው ግዴታ አደረገኝ ማለት ነው። ነፍስ ከስጋ ተለይታ ስጋ ምን ስትደረግ ሳታት ምን እዚህ ሲቀጣውስ አጋንንት ሲቀጣ ምንም ሳታት እዛ ሌላ ዓለም ሚስት ትዳሯን ከመፍታቷ በፊት ወደ ፈጣሪዋ ትመለስ። ተገፍታ ትውጣበት እዛ ትዳር እዛ ቤት ተገፍታ ትውጣበት ወደ ፈጣሪዋ ቀርባ ማለት ነው። ላይ ያለው ርኩስ መናፍስት አርቃ ማለት ነው። ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምህረት ወለተሳ ሰላም እንደምን አላችሁ ውድ ቤተሰቦቻችን፣ እንደምን ቆያችሁ፣ እንደምን እስከሳት ሰነበታችሁ። ዛሬም እንደተለመደው አንዲት ባለ ታሪክ እህታችን ወደ እናንተ ይዘን ብቅ ብለናል ማለት ነው። ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ጸበል ቦታ አካባቢ እንገኛለን። ዛሬም አንዲት ባለ ታሪክ እህታችን በመካከላችን ትገኛለች። አብረን ቆይታ የምናደርግ ይሆናል ማለት ነው። እህቴ እንኳን ደህና መጣሽ። ስምሽን አስተዋውቀሽን ታሪክሽን ቀጥይላችሁ። እህት ታደሰ እባላለሁ። አሁን የምኖረው ባህር ዳር ነው። የተወለድኩት ጎንደር አካባቢ ነው፣ ሰሜን ጎንደር ማለት ነው። ወደ ሰማዕቱ በርሜል ቅዱስ ጊዮርጊስ እንዴት እንደመጣሽ፣ እንዴት ልትመጪ እንደቻለ፣ በምን ምክንያት እንደመጣሽ ያለውን ሁኔታ ለተመልካቾቻችን አስረጃቸው እስኪ። ያው እንግዲህ ወደዚህ የመጣው ሰው ፈጣሪው ትዝ የሚለው ስንታመም የሆነ ነገር ስንሆን ነው አይደል? የሆነ ነገር ሲጎልብን ነው መቼም ትዝ ይላል ማለት ነው። እና እኔ ሰማዕቱ ከዚህ ከመጣላቴ በፊትም የሆነ ከጨለማ ህይወት የጠራኝ ነው። ምን አባቴ ያምር አርቹ እንኳን ሊቀር አይዘገይብኝምና ከጨለማ ህይወት ነው ያወጣኝ። እና ወደዚህ ለመምጣት ያሰብኩትኝ በጣም ቆየት ብሏልኝና ካሁን በፊት ከባለቤቴ ጋራ እያለን ትንሽ አልተስማማንም። ስንለያይ ወደዚህ መጥቶ ነበር ማለት ነው። እና እንሂድ በሚለኝ ሰዓት አልመጣውም። የዛኔ ታማሚ ነበርኩኝ ማለት ማህፀኔን ያመኝ ነበረ። ብዙ ህክምናዎች ሄጄ ነበረ። ጎንደርም ባህር ዳርም የተሻለ የሚባል ቦታ ሁሉ ሄጄ ያልወሰድኩት መድኃኒት የለም።
እንትን ያልታየበት ቦታ የለም፣ ግን ምንም ፎርስ አላገኘሁበትም የነበረና ከሱ ጋር ከተለያየን በኋላ እሱም ያው መለያየቱ ስላልፈለጉ ትንሽ ግርግር ነበርና ወደዚህ ሲመጣ እኔ ልጅ ብሎኝ ነበር፣ ግን እኔ መምጣቱን አልፈለኩትም፣ ብቻውን መጥቶ ነበረ። የዛኔ ነው ሰማዕቱ የህይወቴን ያስተካከለ ብዬ የማስበው እሱ ከዚህ ከተመለሰ በኋላ ማለት ነው። ከሰማዕቱ ከተመለሰ በኋላ መልካም ህይወት እንድኖር ተመኝቶልኝ ተወኝ ማለት ነው። ከዛ በኋላ እኔ ብቻዬን ሆኖ ይሄ ቁስ መንፈስንም በለው ምንም መጋፈጥ የጀመርኩት ከዛን ጊዜ በኋላ ነው፣ ብቻዬን ማለት ነው። እና በማህፀኔን በጣም ብዙ ጊዜ ነው የምታመም። ይሄ የወንድ ፍላጎት የሚባለው ነገር የለኝም እና የሚገርማት ቤተክርስቲያን ላይ ገብቼ ጸበል ስጠመቅ ስሜታዊ ይሆናለሁ። ሴት ልጅ ከወንድ ጋር ተኝታ ስሜታዊ ሆነ ስትጨርስ የሚሰማ ስሜት እኔ ጸበል ውስጥ ገብቼ አንስጮኝ ጨርሼ አውቃለሁ ማለት ነው። ጮሄ ጨርሼ አውቃለሁ። ከወንድ ጋር ሆኜ ስተኛ ከነጭራሹ ስሜት የለኝም፣ ፍላጎት የለኝም። ከማይቱ በሚያውቀው ጭራሽ ስሜት እንኳን ኑሮኝ አያውቅም። በቃ ባለቤቴ ጋርም እያሉ ስሜት እየጠፋ መጣ። ከወለድኩ በኋላም ማለት ነው እየጠፋ መጣ። የለም በቃ ማለት ያው ከመውለድ በፊት ያ ስሜት እንደጠፋ ሆኖ በቃ ጭራሽ እንትን አለኝ ማለት ነው። ከዛ በቃ በተደጋጋሚ ያው እርኩስ መንፈስ እንደሆነና የሆነ ነገር እንዳለ እየገባኝ የመጣው ጸበል በሚገባ ሰዓት፣ ጸሎት መጽሐፍ በሚይዝ ሰዓት የእውነት በቃ ወንድ ጋር ያለው ስሜታዊ ሆናለሁ ማለት ነው። በጣም ፈታተነኛል። ከቤተሰብ ጋራ በምን መልኩ ልበላችሁ፣ አሁን ቤት ላይ ሰው ሲጣላ ሲጋጭ ራሱ ማለት ነው የሆነ ጸባይዋ ነው አመሏ ነው ይባላል አይደለ? አይደለም። የሆነ አንተ ላይ የሆነ ነገር አለ። ጥሩ ተናግሬ እኔ ጥሩ አይደለም የሚባለው፣ ጥሩ አይደለም እኔ የምናገረው፣ ደግ ከሆንኩኝ እኔ ክፉ ነኝ። ሰማዕቱ በሚያውቀው እኔ እግዚአብሔር ላስቀይም እችላለሁ እንጂ ሰውን በዚህ ልክ አስቀይማለሁ ብዬ በማላስበው ልክ ሁሉ ሰው እኔ እንዳስቀየምኩት ነው የሚሆንብኝ። ከእናቴ ጋር አልስማማም። እስቲል ምን እንዳጋጠመኝ ታውቃለህ? ከወልጄ አሁን ከእናቴ ጋር ነው የምኖረው ማለት ነው። ልጅ ባህር ዳር እናቴ ጋር ነው የምኖረውና አሁን እርግጠኛ ነኝ ይሄን ስሜት ብቻዬን ስታገለው ስለኖርኩኝ ይሄን ራሱ ሲያዩት በእርግጠኝነት እናቴ ራሱ እንትዳታል ቢላንስሽ ቤተሰብ ላይ ሆነ ጥቅታ ቢሽ የሚል ስሜት ይመጣብኛል ማለት ነው። ከዛ ይሄን ነገር ለመቆጣጠር በጣም ነው መሞክረው። ራሴ ላይ የሆነ ነገር እንዳደርግ በጣም ይገፋፋኛል ማለት ነው። በጣም ብዙ ጊዜ ማለት ነው። እና የሆነ በአቅምህም ቢሆን ቤተሰብ አንዳንዴ መጨመር አለበት። የሆነ ነገር ስትታገል ጥሩ ልጅ ግፊበት፣ አይዞሽ፣ እዚህ ጸበል ሂጂ፣ በርቺ የሚል ሰው ያስፈልጋል ማለት ነው። እኔ ብቻዬን በምንም አጋጣሚ ብቻዬን ከጎን ያለው ከፈጣሪ በላይ ማንም ባይኖር እሱ ነው ያለኝ። ግን በምድር ላይ የሰጠህ ሰው ደግሞ እነሱ ደግሞ ስትጠቀምባቸው ደግሞ ጥሩ አጋጣሚ የሚገፋፋ ሲኖር ማለት ነውና እኔ ብቻዬን ነው የምታገለው። ጸበልም ሲሄድ እንደው ግን አንቺ በቃ የባሰ የሰው በሽታ ይዘሽ ትመጪ ነው እንደምትሄጂው ነው የሚባለው ማለት ነው። ንስሐ ገብቼ ትንሽ እንኳን ስለከሰበ እንዴ አንቺ ግን ምንድነው እኛ ማናውቀው የሰራሽ አሰተለ አለ እንዴ ይባላል ሁሉ ማለት ነው። እውነት ነው። ሰማዕቱ የጠራኝ ከኃጢአት አዘቅት ውስጥ ነው ያወጣኝ። ከጨለማ ውስጥ ነው የጠራኝ። በአቀሰሰለ ከታሰብኩበት ነው የፈታኝ። እና በቃ ይሄን ሁሉ ህይወት ባለሁበት ሰዓት ከዛ እንዳልፍ ማህፀኔን ከማመሙ ምናምን አልፎ እንደ ሴት ልጅ ግዴታ እንዳይኖረኝ ወርሃዊ ግዴታ አደረገኝ ማለት ነው። ብናገር ቤት ላይ ያው እናቴም ወደ ሕክምና ስለምታደላ ተቀባይነት የለኝም። ማወራውም ወንድሜ ምጽፍ ስለሆነ ሌላ ታናሽ ታላቅ ማወራው ሰው የለኝም። ዝም ምን ያልኩትኝ ሕክምና ላይ ብቻዬን ታገልኩኝ፣ ሞከርኳል። ይሄ የሆነ አሁን እዚህ ልመጣ አካባቢ ነው ማለት አሁን በመጣበት አካባቢ ባሉ ወራቶች ማለት ለዘጠኝ ወር ያክል በቃ ምንም ነገር ላይ ምንም የምንጠቀመው መርክም ነገር የለም፣ ምንም ነገር የለም። ዝም ብሎ በቃ ላይ ምናምን ሕክምና ላይ ሲሄድ መድኃኒት ይሰጠኛል። እወጣለሁ የለም እርኩስ መንፈስ አለ እና የሆነ አቡነ ሐራ ገዳም ነው እዚህ ባህር ዳር ማለት ነው። ሲሄድ ዘንዘሊማ ሲሄድ የሆነ ሴት የሆነች ይዛኝ ሄደችውና ከባሱ ወርጄ ደጀ ሰላማቸውን ሰረግጠው እዚህ በቁርጭምጭሚት በኩል ያለው እግሬ መሬት ሆነ ማለት ነው። እንደዚህ እግር ሆነ ታችኛው ሶል እግሬ ሆነ ማለት ነው። እንደዚህ ታጥፎ ዞረ ማለት ነው። ነው በቃ ኦሬዲ በዚህ ዞሮ እንደዚህ ሆነ ረገጠ መሬት ማለት ነው። በቃ ዞረና መራመድ አልቻለም። እስከዚህ አበጠ። ከዛ አንጠልጥለው ይዘው ሄደው በመስቀል ታሽቼ ምናምን ረገጠልኝ ማለት ነው። ከዛ በኋላ ትንሽ ቀን ተጠምቄ ነበር ምናምን። ከዛ አሁን ወደዚህ ልመጣ አካባቢ በ30 አካባቢ ይሄ እርኩስ መንፈስ ተነሳ ማለት ነው። እዛ ቤት እያለሁ እርኩስ መንፈስ ተነሳና
እኔ ነኝ ቤት ሁኜ ነው የተነሳውና አስታውሳለሁ 4 ሰዓት ከምናምን ነው የጀመረኝ። ለ6 ሰዓት ምናምን አካባቢ ነው ጸሎት ተደርጎልኝ ምናምን የተመለሰውና እኔ ያልተናገርኩትን እሱ በእኔ ላይ ሆኖ ተናገረ ማለት ነው። እንደዚህ እንዳታይ እኮ እኔ ነኝ እንደዚህ ያደረኳት ምናምን አይነት ነገር ማለት ነውና የሰማይቱን ምስክርነት ሲሰማ ሁሌ ስዕል አድኖ አለና ከምኝታዬ ጎን በረከትና ለኔ አንተ አትፈቅድም ነው ሁሌ ማለት ነው። ምስክርነት በጣም ነው ማየውና አይና እኔን ግን አትፈልገኝም ማለት ነው፣ አትፈቅድልኝም ማለት ነው። ምክንያቱም እኔ ሰማዕቱ እንደነገርኩ እንኳን ሊቀርብ ዘግይቶብኝ አያውቅም እሱ ባወቀው ማለት ነውና እና ለኔ መቼ ነው የምትፈቅድልኝ? ቤት የሆነ ነገር ጉድል ካለኝ ችግር ካለኝ ድረስልኝ ብሎ ሰው ስለማይኖር ስለሌለ ሂጄ በደጅ ሰላሙ ከነገርኩት ቀድሞኝ ቤት አሟልቶ ነው የሚጠብቀኝ ማለት ነው። በዚህ ልክ ማለት ነው ክርስቶስን እና ለምንድን ነው ያፈቀድክልኝ? ለካ የኔ የመዳኔ ቀን ዛሬ ስለነበረ ነው ማለት የፈቀደልኝ ያለው ቀን እሱ ያለው ቀን በእኛ 1000 የሚመስሉት ቀናቶች በሱ አንድ ቀን አይደለም ያ ሆኖ ነው ለካ። እና ሁሌ ነው የምል በቃ እንደውም እንደዚህ ጸሎቴን ራሱ አልጨርስ ገና ብርክክ ብዬ እምባዬ ስለሚቀድመኝ ወይ ወንድም ወይ እናት ድረስ ካለች ብርክ ብዬ መልሼ እተኛለሁ ማለት ነው። የልቤን ሳልናገር ነውና መቼ ነው የምትፈቅድልኝ አይነት ነገር በጣም ነበር የምለውና ያን አካባቢ እዛ እንደዛ ሆነና ጸሎት ተደርጎልኝ ምናምን ድርሳነ ሚካኤል ትስል በድርሳነ ሚካኤሉ ጸሎት ተደርጎልኝ ምናምን ጀርባዬ ምናምን ተኝቼ ጸበልና ማጥምቀውኝ እዛው ማለት ደግሞ ተኝቼ ወራይ ግዴታ ይመጣል ለሊት ነቅቼ ማለት ነው አየሁት። ምን ተዛ ነቅቼ አይ እህት አልነቃሽም መልሼ ተኛኩ ለራሴ ማለት ነው። ምክንያቱም የለቀቀኝ ሁሉ አልመሰለኝም። ምክንያቱም ለ9 ወር ምናምን በሕክምና አልመጣም ብያለሁ ይሄ ነገር ማለት ነው። ከዛ ተኛው። ምክንያቱም ማታ እንደዚህ ሆንሽ ምናምን ብሎ የነገረኝ ሰው የለም። ግን አሞኝ እንደነበረው ልብሴ ጭቃ ሆኖ ምናምን የተንከባለልኩበት ነገር ስለነበረ አያሞኛል። ከዛ ጧት ስነሳ እውነት ነው አየሁት። ከዛ የሚያጠምቀኝ ልጅ ድርሳነ ሚካኤል ሊያነብልኝ ልጅ ሲመጣ እንደዚህ ነበርኩ ግን አሁን እንደዚህ መጥቶ አየሁት ብዬ ስነግረው እውነቱን ነው እንዴ እንደዚህ ብሎ እኮ ማታ እኔ እኮ እንደዚህ ያደረኳት እንደዚህ አድርጋት ብሎ ለፈለፈና ምን አለኝ ማለት ነው። ከዛ እንደዛ ብሉኝ አዎ ምን አንዲው ከሶስት ቀን መንጀ ተጠመኩኝና ይሄ ግሬ ብዙም አይደለም በቃ ረግጣልና በጸሎት መጽሐፍ ጸሎት አድርጌ እንደተስመተው ብዙም አይደለም እርግጠኛ አይደለም በቃ የሆነ አረግጥበትን በደንብም በቃ ጸሎት ሳር የሆነ ከሳርግ የሆነ ስሜት አለው ነው ግሬና ከዛ በቃ ልቤ ሙሉ በሙሉ አንተ ይሄ ቲክቶክ የሚባል ነገር ግን በቃ የሆነት ውስጥህን ያነባል መሰለኝ። በቃ በተደጋጋሚ የዛኔ የሚመጡት ነገሮች ምንድናቸው አትልም? የበርሜል ጊዮርጊስ ናቸው በቃ ሙሉ ማለት ነው ሙሉ ማያቸው በርሜል ጊዮርጊስ ነው። ከዛ ምስክርነት አየሁኝና ቲክቶክ ላይ ገብቼ ኮሜንት ላይ እባካችሁን እኔ እህት ሆንሻለሁ በሉኝና እዛችሁን ሄዱ አልኩኝ ማለት ነው። ያቱን ሰው የለሽም ተብያለሁ። እንዴት ሰው ስለሌለ እዛ ሄደሽ ማን ያስጠምቅሻል አይነት ነገር ተብሎ ተፈርቶ ማለት ነው። ከዛ በቃ ስልኬን ሽጬ ሊሆን ይሄዳል አልኩኝ ማለት ነው። በዛ ሰዓት ምንም ነገር ስለሌለኝ ማለት ነው በቃ ስልኬን ሽጬ እሄዳለሁ ምናምን ብዬ አሰብኩኝ። ለአባቴ ነገርኩት። ከዛ ለአባቴ ስነግረው ችግር የለውም እኔ ትኬቱን ቆርጬ እልክሻለሁ አለኝ ጉዞ ስለነበር ማለት ነው። እሺ አልኩት። እሺ ብዬ ልሄድ በቃ ልቤ ተነስቷል። በአንድ ቀን ልብሴን ሸካከፍኩኝ ማለት ነው። ከዛ ወዳውን ደወለና እዛም ሄደሽ ሰውም የለም እኔ መሄድ ስለማልችል አትሄጂም አለኝ ማለት ነው። እንደገና ማለት ነው። ከዛ የእውነት ልቤን የተሰበረው በቃ ሰማዕቱ አልፈቀደም። ግን ደግሞ በዚህ መሃል ከመዳኔ በላይ መጥቼ ከዚህ ከምድነው በላይ አፌ መዳንን ይፈልጋል። ልቤ ግን ሰማዕቱ ማየት ይፈልጋል። ታውቃለህ ይገለጻል እኮ ይሰውራል እኮ ሲባል ይኸው ሰማዕቱ በሚያውቀው በቃ እሱ ማየት ነው የምፈልገው። በቃ እኔ መዳኔን አላሰብኩትም። በቃ ከነ ቢሄድ አው ሰረግጦ እንደሚያድነኝ አባትነቱ የሆነ ነገር ያደርግልህ የለ አባትነቱ እንዳለ አውቃለሁ። ግን ከምንም በላይ ልቤ ውስጥ የፈለገው እሱ ማየት ነው። በቃ የሆነ አረብስ ማምን የምን ብዬ ድንጋይ በቃ በጣም እሱ ማየት ፈልግ ስለነበረ ከዛ በቃ ያለችኝ አጋጣሚ ደግሞ ሆነ ቤት ስለታመምኩ ወከባ ተፈጥሮ የለ እችን አጋጣሚ ተጠቅሜ መሄድ አለብኝ። ምክንያቱም ነገማ እረሳለሁ። እኔ በውስጥ ባይረሳም በቤተሰብ ዘንድ ልረሳ ነው። ከዛ አትሄጂም አለኝ። እንዳልኩ አትሄጂም ተባልኩኝ። ተስፋ ቆረጥኩኝ በቃ። ከዛ በዚህ ስልኬን ሽጬ ቢሆን እሄዳለሁ ምናምን አልኩትኝና ያጎቴ ልጅ አለ አወራን ከሱ ጋር ማለት ነው። እሺ ምናምን አለ።
ከዛ እናቴ ሰው ለመጣ ሁሉ እንደው እንደዚህ ብላ በርሜል ጊዮርጊስ ለሄድ ነው ብላ አለች ምናምን ብላ ታወራለች። ቃል ኪዳን ስለተሰጠው ቦታውን ብትረግጠው ጥሩ ነው። አሁን ሰዓቱ እኮ ነው በቃ ያው ያለው ሁኔታ ማለት ነው። ጭቃው ክረምቱ ምኑ ምናምን ይባላል። ከዛ አቴጅን ተብያለሁ። ከዛ ኮሜንት ላይም ገብቼ አየ ኮሜንት የጻፍኩት ላይ ማለት ነው ባካችሁን ያለውሽ በሉኝ አልኩት። እኔ እዛ ይሄ ጉዞ እንሄዳለን እያል ኮሜንት የሚጽፍ ሰው ስለነበረ አንዱ ሰው እንኳን ገብቶ እኔ ያለውሽ እንዲለኝ ነው ስልክ አንስቶ በቃ እንዲለኝ ብቻ ነው የፈለኩት። ግን እግዚአብሔር ሲፈልግህ ኮሜንት ላይ የሚጽፍልህ ሰው ብቻ አይደለም የሚሰጥህ። አላቅም ዛሬው አልቅሼ መግለጽ ስላልቻልኩ ነው እንጂ እንባ አይደለም ደማ አልቅሼ ብገልጽ ጌታ ምን እንደላችሁም ሰማይት በሚያውቅ ከዛ ሰው እንደሌለ ሳቅ የሚጽፍልህ ሰው እንደሌለ ሳቅ ተስፋ ቆረጥኩኝ። ቢጽፉልሽ ኖሮ ቤተሰቦችሽ ከነዚህ ሰዎች ጋር ሄዳለሁ ብለሽ አብረሽ ለመምጣት ነው? አዎ በቃ እኔ አብሮ የሚመጣ ሰው ነው አይፈለኩት። አትሄጂም ስለተባልሽ ማለት ነው? ሰው የለም እዛ ተባልኩ። እዛ የሚያስጠምቅሽ ሰው የለም ተባልኩ። ከዛ ያለኝ አማራጭ ኮሜንቱን አጠፋሁት። ተስፋ ቆረጥኩ። በቃ ታውኩ በቃ ምክንያቱም እኔ ፈልጌሃለሁ ያቀመኝ ምክንያቱም ያቃል እሱ ማያውቀውን ያቀም እንደሌለኝ ያቃልና ታውኩ በቃ ዝም አልኩ ማለት ነው። ልብሴ እንደተሸከፋ ነው። ኮሾሮ በሁለት ቀን ይደርቃል። በዚህ ክረምት በሁለት ቀን ያደረኩት ሰማይቱን በሁለት ቀን ማለት ነው። አንዴ ከጣራው ፀሐይ ባለበት ማለት ነው በሁለት ቀን በቃ እንዲደርቅልኝ ለመሄድ ማለት ነው። በቃ በጣም ነበር እንትን ነበረ። ከዛ ተስፋ ቆርጫለሁ ምናምን በቃ ቲክቶክ ሳገባ አሁንም በርሜል ጊዮርጊስ ይመጣል በቃ ምክንያቱም ሰው የለሽም ተብዬ የለ መሄድ አልችልም ተብዬ የለ። ከዛ በቃ ምንም ማለት አልቻልኩም። አባቴ ማታውን ደወለና አኩርፊያለሁ አላነሳውለት። ጠዋት ደወለ አነሳውለት። ሰኞ ትሄጃለሽ ተዘጋጁ ያለኝ ማለት ነው። እናው ያልኩት ያቱም የኔ ልብ እየተሸበረ የሚቀረው ኦሬዲ እንግዲህ በርሜል ጊዮርጊስ ተብሎ ከሰማው ቀን በኋላ የዛኔ ነይ ልጅ ብሎ ካለኝ በኋላ ልቤ ይነሳል ይፈልገዋል። ገብቶሃል ወይ ሰምየት ከያ ተሳካ አይደል በቃ እኔ ምን ልበል። ከዛ መጣሁኝና ትኬት ልቆርጥ ማለት ነው። ብሩ እንደገባ ትኬት ልቆርጥ ነው ቀጥታ ሄድኩት። እዛ ልወጣ ስል ለባብሽ ጠበቅኳት እናት ያልነበረችውና ሰይጣን ስራውን አይፈታም። እግዚአብሔር ቢያደርገው እኮ እግዚአብሔር ቢል እኮ እግዚአብሔር ይላል። ግን ደግሞ ከኛ ደግሞ ትንሽዬ ትግል ይፈልጋል። ትኬት ተቋረጠልኝ መጣ። አልተኛም ብል ታምናለህ? ሰማይቱ በሚያውቀው ማለት ነው 5 ደቂቃ ተኝቼ ከሆነ አልተኛም በታሪክ ማለት ነው። እነሳለሁ ይቀመጣለሁ ጨነቀኝ ማለት ነው። በቃ ጨነቀኝ ታውቃለህ። የሆነ ጭንቀት ፈጠረብኝ። ከዛ እናቴም ስነሳ አለች አልተኛችም። ከዛ ትንሽ ቆይቻም ስነሳ አለች እንደ ነገር የለም ነጋ 9 ሰዓት ሲል ተነስቼ እንሂድ አልኳቸው። ባጃጅ ምናምን የለም አይደል ሌሊት ተነሳን። ልቧ ፈቅዷል። እግዚአብሔር ሲፈቅድና ሲወድ ሲመርጥ ጊዜ አይደለም የሚያስፈልግ ገንዘብ አይደለም የሚያስፈልግ እሱ ራሱ ነው የሚያመጥልህ። እኔ ገንዘብ የሆነኝ ክርስቶስ ነው ሰማይቱ ነው። ጊዜ የሆነኝ ሰማይቱ ነው። እናቴ ፈቅዳ እንድልከኝ ያደረገ ሰማይቱ ነው። አባቴ ፈቅዶ ገንዘብ ልኮ ሂጂ ልጄ ብሎ ሰው ፈልጎ እንድልከኝ ያደረገው ሰማይቱ ነው። በሁሎችም ልብ ያደረ ሰማይቱ ነው ክርስቶስ በሚያውቀው ማለት ነው። ከዛ ተነሳውኝና ማታ በቃ ሽርጉድ እንዳለች በቃ ልትሸኘ የሆነ ፍላጎት ከውስጥ ያለኝ እንደው ምንድነው የሚያስፈልጋት እንደው ምን እንደዚህ እንትን ልበልላት አለች። ከዛም ቀጥታ ስማቸውን ረሳሁኝ እንጂ ሲያስተምሩ እንደዚህ ስትወጡ ከቤት ያለ ሰይጣንና ጋኔን ትርኩስ መናፍስት ቀድመኸኝ ሂድ አብረኸኝ ታስራ ሂድ ብሎ ሲያስተምሩ ሰምቼ ነበር። ምክንያቱም ቤት ስመጣ ጠብቆኝ እያዘኝ አይደለ ቤት ስመጣ ያለው ሰው እየተረበሸ አይደለ። ከዛ ተነሳውና እንዳረሰው እንድታስታውሱኝ የሆነ ነገር ብያቸው ነው የተኛው ነበርና ጠዋት ስነሳ አረሳውትም። ከዛ ከኔ ጋር ያለ መንፈስ በቤተሰቦቼ በልጄ በእናቴ በወንድሜ ላይ ያለ በቤታችን በመታመሳኝ ሁሉ ይደክ ሰማይቱ ደጃፍ ገብተህ ጠብቀኝ አብረኸኝ ታስረህ ሂድ ምናምን ብዬ ወግጄ ወጣሁ ማለት ነው። ከዛ ወጣሁኝ ሄድኩኝ። ስሄድ ባሱ ቀርቷል ተባለ። የሚመጣው ባስ ማለት ነው። እናቴ አለች አብራ እናቴ አብራ ባትኖር ኖሮ የሆነ ነገር አድርጌ ሁሉ ሄድ ነበር ብያስብ። ከዛ ባሱ ቀርቷል እና ምንድነው የሚደረገው? እሱ መኪና ይሄዳል ነው ወደሱ ተገልበጡ ተባለ ማለት ነው። ተገለበጠ ወደ ሌላ መኪና ማለት ነው። ተገለበጠን። እሺ ስለዚህ
ቢያንስ የእግር መንገድ አለው ያው ለሚያውቀው ሰው ከመናኸር እስከ ገጠር መንገድ ድረስ ባህር ዳር ማለት ነው በእግራችሁ ሂዱ ተባለን ማለት ነው። ከዛ በኋላ ኬላውን አልፎ ሊጭነን ማለት ነው። እሺ አለን ተጫን። ከዛ እናቴ ዘወርትና እንደው ጊዮርጊስ ናችሁ በርሜል ጊዮርጊስ ናችሁ አይደለንም ማዘር ሰው ስትጠይቅ የለም ሁሉ ደለጎ ነው ይላታል። ከዛ አንዱ እሱ ሰማይቱ ይከተላታል ምንድነው በዛም ሆነ እዚህም ሆነ ችግር የለውም በቃ ትሄድ ሁሉም ሰው ወደ ዛሬ እንደሚሄደው እስከ ደለጎ ከሄደች በኋላ ምኑ ይጠፋታል ምናምን አላት ማለት ነው። ከዛ አንድ ልጅ አገኘችና አባቴ ገና ወጣት ነው እንዴ ደለጎ ነው ስትለው አዎ ደለጎ ወደ በርሜል አትሄድ ማለት ልጅ አደራህን አብራችሁ ነው ሰው ችግር የለውም ማዘር ምናምን ብሎ ስልክ ተቀያየረ ከሷ ጋር ማለት ነው። ስልክ ተቀያየሩ። ከዛ ባሱ ሊወጣ ነው ተሎ ሄዱ በእግራችሁ ተባለ። ሻንጫቸው ተጫነ። ሩጫ ከወንዶች ጋር 20 ምናምን ነው 30 ምናምን ወንድ አለ እኔ ሴት ብቻ በእግራችን እየሮጥን ሄድን ማለት ነው። ከዛ እናቴ ተከተላለች ከኋላ። ከዛ ተመለስኩኝና በሰማይቱ መርቀሽ ስደጂ አልኩኝ። ተጎንብሼ ጉልበቷን ስሜ ተመርቄ ሄድኩኝ ማለት ነው። እስከ ቦታው ሄድን። ከዛ ቦታ አገኘሽ ወንበር አገኘሽ አለችኝ። ባሱ መጥቶ አዎ ተቀመጥኩ አልኳት። አልተቀመጥኩም ትንሽ መንገድ ሲቀርኝ ከሳጥን ተቀምጠው የመጣው ሰው ተባብሮ ማለት ነው። ደግሞ ከዛን ቀን በፊት ማለት ነው የሄድን ቀና በነጋታው ላይ ምን ሆኖ ነበር መሰለኝ ለጸበልተኛ ተብሎ አንድ መኪና ተፈቅዶ ማለት ነው እኔ እንደዛ ተቀምጬ በዚህኛው ምዝገባ ተደርጎ ሰው ሁላ የሄደ እኔ አሰማው ማለት እዛ ተቀምጣ እዚህ ጋር ለመስማት አስበው ማለት ነው። እናንተ ምን ሆናችሁ ነው ያደዳችሁ ጸበልተኛ አይደላችሁ? አዎ እና ትናንት እዛ ጋር ተቀምጣ እየመዘገብሽ ጸበልተኛ ብቻ እያለች ሰው አንሶ እዚህ ለዚሁ ማለት ነው እግዚአብሔር አልፈቀደውም ማለት ነው። እዚህ ላይ ሆነ አይደለም እዛ ድረስ ይዘኸኝ መጥተህ ብዙ ነገር አሳፍተህ አልኩ። ከዛ ኮነሬ ላይ አይቻልም ሲል ማለት ነው የሆነ ሰው ሞቶ ተብሎ ተነግረህ ራስህን ይዘህ የምትለው ነገር የለም። እንደዛ ራሴን ያስኩኝና ዘወር ስል ያው ቤተክርስቲያን ማለት ለትዛለት ዲር ያልኩ ጥያቄ ነው። በጣም ያለቀስኩት በቃ እየየን ያልኩ በቃ እየያልኩ በቃ ማለት አልቻልኩም በቃ ማለት ነው አልቻልኩም በቃ ከዛ እሺኛ ምን እናድርግ ምናምን አለ በቃ። ከዛ ተነሳና እኔ ከዚህ በኋላ አንድ ሰው እንዳይጠይቀኝ እንደዞር ማለት ነው አንድ ሰው እንዳይጠይቀኝ ራሴ እንዲያስሆነ የዞርኩ ሰውዬው ሲናገር እንዳይጠይቀኝ ለአሁኑ ሙሉ መኪና ፈቅጃለሁ አለ ማለት ነው። አንድ መኪና ስንፈልግ ሙሉ መኪና ፈቅጃለሁ ማለት ነው። እንደስማ ሩጫ አጠላው እየሮጥኩ ባጃጅ የለም ባጃጅ አጣነ በእግራችን። ከዛ እዚህ ትቻቸው የሄድኩት ጓደኞቼ ነበሩ እዛ የተዋወቅናቸው ማለት ነው። ሁሉም ከአዲስ አበባ የመጡ አሉ ከአፋር ክልል የመጡ አሉ አሁን እዚህ ጸበል ያሉ ማለት ነው። ቦታ ያዙ አዎ ሙሉ መኪናው ተፈቅዶ ቦታ ይዘናል ነኝ እየሮጥኩ ደረስኩ መጣ። ልቤ ተረጋጊ ያለኝ ነበር አትጠይቂያት የሚል ስሜት እየተሰማኝ ነበር። ግን ጠየኳት። እሷን ከመጠየቄ ማልጠብቅበት ቦታ ላይ ሌላ ብር ገባልኝ ማለት ነው። ከዛ አዩና አልጠበኩት ይሄ ብር እዛ እና ስንት ብር ነው የላክሽው? ይሄን ያክል ብር ነው የላክሽው የገባው ይሄ ብር ያክል ነው። ተሳገረመኝና ከኋላ ላለች ለማን ላውራው? ምክንያቱም የሆነ እንትን እያለብህ የሚመጣው ነገር የለም ደስታውን መገረሙም አለ። ምክንያቱም ሲሳትጠብቁ ባዶ ሆንኩ ስትል እንደዚህ እንትን ሲል ከዛ እኔ እኮ ማልጠብቁ ብር እንደዚህ እኮ የሆነ ብር ገባልኝ እኮ በስንት ጊዜው አልኳት ማለት ነው። ዘወር ብዬ ስለዚህ አይሽ ሰማይቱ ነው አለች። መጣ ገባን ጸበሉ አንተ ብሏል ተባለን አብቅቷል። ካበቃ ደርሰን ማለት ነው ከሰዓት ነው የነበረ ዛንሳችን ጨረስን ምናምንና በነጋታው ጨደር ካልተጠመቃችሁ አትገቡም ተብለን ነበርና ጨደር ለመጠመቅ ተቀምጠን እያለን አይ ለነገ ሰው ተበትኗል ትንሽ ሰው ነው ያለ ቄሶች ነው ተባለ። እሺ ሄድን። የት ነው የምትገቡት? ዮርዳኖስ ነው ጸበሉ የለም ንጨሩ የሚገቡ ጸበል እዛ ነው የምትገቡት ተባለ። እሺ ሄደ ተጣጥና ምዛ ቁጭ አለን ማለት ነው። አባቴ መጡ ንስሐ ያዝናቸው አባታችን መጥቻ ጠንቋቸዋለሁ ብሎ ነበርና መጡ። ከዛ መጡና ልጆቼ በእናንተ ሳይሆን እናንተ ጎድላችሁ አይደለም እናንተ ተሟልታችሁ ተገንታችሁ ነበር የኛ ስለሆነ በርሜል ግቡ አሉን ማለት ነው። ገባን። እስከዛ እስከገባ ድረስ ሰማይቱ ማየት ነው የምፈልገው። ከዛ ምን ብዬ ተሳልኩ መሰለ ሲኦልን አሳየኝ አልኩት። ምክንያቱም ስጋዬ ቆሻሻ ነው ከምን እንዳወጣኝ ነው ያውቃለሁ። ሂጄ ደግሞ እዛ እንዳላስቀይምህ ማለት ነው እንዳላስቀይምህ ሲኦልን ባያት ግን ሁሌ በጭንቅላቴ ይመጣ የለ ሲኦልን አይቼዋለሁ ብዬ እንድፈራ ብዬ ማለት ነው። ከዛ አረ ሲኦልን አሳየኝ አይባልም እባክሽ ምናምን አሉ ማለት ነው። አላቅማ እኔ ሰው ሲነግር አሁን ለምሳሌ እንዴት ብዬ ላስረዳህ? እኔ የምር ሰማይቱ በሚያውቀው እኔ መናገር ሁሉ ያቅተኛል። አሁን እስካሁን የተናገርኩት የኖርኩት ህይወት ስለሆነ ነው።
ቀላልም ስለሆነ ነው እዚህ መጥቼ ሳይው እኔ የበላሁትን ምግብ አንተ ማጣጣም ትችላለህ እንዴ? ትችልም አይደል? እኔ በምነግርህ አይደል የምታውቀው? ሰማዕቱን ደግሞ መጥተህ ካልቀመስከው አባትነቱን ካላወቀው ሰው ሲል አይመስልም። እሱ በሚያውቀው ማለት የሆነይቱ ወይ ጉድ ታየው ትገረማለህ አይደለ? ስታየው ደግሞ ለካ እውነታቸው ነው እላለሁ። ቃላት ያጥራቸውና እኔ እንዴት ብዬ ፍጥነቱ ልንገራችሁ እኔ እንደዚህ ብዬ ብሎ ቃላት ያጥሩ የለ። እኔ በኮልታፋ አንደበቴ በቆሻሻው አንደበቴ የሚገለጽ አይደለም እግዚአብሔር ነው የሚያውቀው። ከዛ ግባሉን ማለት ነው ሄደ። ከዛ ሲኦል ማየት ፈልጋለሁ ብዬ ሄላ ግን ቅድሚያ አንተ ልይ ነው ያልኩት። በቃ አባቴ አንተ ልይ በቃ እኔ አላቅም እንጃ ብቻ በቃ ስፍስፍ እየሱን ነው ማየት ፈልኩት። ገባሁ። ጸበሉ ሲፈስብኝ አላስታውስም። ወዲያው ነው የተሰወርኩት ማለት ነው። ወዲያው ማለት ነው የተሰወርኩት። ከዛ ገና እንደገባሁ አለቅስ ጀመርኩ ማለት ነውና ሳለቅስ እኔ ጥፋቴ ኃጢአት ትዝ ይልሃል። እዛ ቦታ ስትቀመጥ የሆነ ይመጣልሃል የሆነ ነገር። እኔ ለካ ሳለቅስ የነበርኩት እኔ ብቻ አይደለም ላይ የነበረው አብሮ ሳለቅስ የነበረው ማለት ነው። ጭንቀት አለ አይደል አብሮ። ከዛ ተሰወርኩ። አሁን እናንተ በነገራችሁ ይገባችኋል ብላ ታውቁታላችሁ። ግን እንደኔ እዛ እንደነበርኩት የነበረ ሰው ግን በምን ቃል ልግለጸው? በቃ ቅድሚያ እሱን አየሁት እንደፈለኩት እንደተመኘሁት። እኔ እሱን ብቻ ማየት እንደፈለኩት እሱን አሳይቶኝ አይደለም የተወው። እኔን እንዲህ ሲያረገኝ የነበረው አንዴ በማህፀኔ እኔ አላቅም በብዙ ህይወቴ ምስቅልቅል በሚለው ብዙ ነገሬን ባሰነካከለው የገባብኝን ነገር በሙሉ እያስወገደ ነው የታየኝ። ስራውን ፈትቶ ቆሞ እንደ ንጉስነቱ እንደ አባትነቱ አይደለም ቆሞ የታየኝ ለኔ ማለት ነው። ብቻ ይከብዳል። በቃ እኔ እንደዛ ሆኖ አይደለም እና ልብ የሚያውቀው የለ ራስ የሚያውቀው የለ። ትምህርት ቤት ላይ እንዴት ነው ዲስክ ተደርድሮ 4 ከበዛ 3 አይደል ተደርድሮ ምንና የክላሱን ስፋት ምክንያቱም አሁን እኔ እንደዚህ ሳፋ በሚለው ልክ ያየው ሰው ያውቀዋል። በቃ ጠለቅ አርጎ ያስበዋል። ያለው ሰው ግን ሳፊ ሲተው ትንሽ በምናየው ልክ ነው ሊያስበው የሚችለው። ከመሌ በላይ ሰፊ ነው። እንደዚህ ሙሉ ተደርድረዋል። እንዴት እንዲደስ ጠረጴዛው የጣውላን እንዴት እንደሚያማምር ማለት ነው። በቃ ቆሟል። እንደዚህ ስቦ ነው እኔ ወደ ኋላ ካሰረ ተቀምጫለሁ ፊት ለፊት መሃል ላይ ማለት ነው። እዚህ ላይ የረበሸው ተብሎ ትምህርት ቤት ላይ የረበሸው ማንም አላወጣም ብሎ ዝም እንደሚለው የረበሸው ይለኛል። እንደዚህ ያደረገሽ ይለኛል ማለት ነው። ሳይኮን በምን ቃል መግለጽ እንደሚችል አላውቅም። እኔ ሲመጣብኝ ሁሉ እኔ ካይምሮ በላይ ይሆንብኛል። በቃ ከዚህ ሲጀምር ይሄ መደዳው ያልቃል። ከዛ ሲጀምር ፍጥነቱን ምን ብዬ ልንገር? በዚህ ምድር ላይ ምንም ነገር ቢሆን ልክ እንደዚህ ሊፈጥን አይችልም። በቃ ሊፈጥን አይችልም። ሲቀጥል ደግሞ እኔ ማንንም ቢሆን መጥቶ አይቶት ካልገባው በስተቀር በሰው አንደበት ሰምተው እንትን ምትለው አይደለም። በቃ ፍጥነቱን አልቻልኩትም። በቃ ይሄ ሁሉ እኔ ላይ ነው የነበረ ሁሉ ብዬ እስካስብ ነቅቼ ይሄ ሁሉ እኔ ላይ ነው የነበረ ሁሉ ብዬ ማለት ነው እስካስብ ያጸዳል በሰምቤቱ። ከዛ ደግሜ እንደዚህ ድፍት ስል ለካ በእውነቴም ድፍት ብያለሁ። እኔ ተሰወር አይደል ያለሁት እዛ የተሰወርኩበት ላይ ድፍት ስል እዚህ ጎኑ ብቻ ነው የሚታየው። በጣም ቀይ ነው። ቀና ያደርገኛል ማለት ነው። ቀና ሲያደርገኝ እንደዚህ በሰይፉ አንድ ሲቆርጥ በክብሪት ተመስሎ ነው ሲቆርጣቸው ክብሪት ናቸው። ቀና ሲያደርጋቸው ሰዎች ነው የሚመስሉት ማለት ነው። እነዛ መናፍስቶች ማለት ነው። ክብሪት ላይ እንዴት ነው ጽሁፍ ተጽፎ ከታች ላይ ጥቁር ነገር የለች የምትቀረው እንደዛ ነው። በቃ ክብሪት አድርጎ ነው። ክብሪት በጣም ተጠጋግቶ ተደርድሮ ነው የሚያሳየኝ ማለት ነው። ቀና ሲያደርጋቸው ደግሞ ሰው የሚመስል ነገር የለም። በቃ እንደዛ ነው። ሲቆርጣቸው ሰው አይደሉም፣ ክብሪት ናቸው። እኔ አላውቅም። በሰው ቆርጦ ቢያሳይ ጭንቅላቴ ምን እንደሚፈጠር አስበው፣ ፍራቴን አስበው፣ ድንጋጤን አስበው። ሲቆርጣቸው በክብሪት ነው የሚቆርጣቸው። ክብሪት አስመስሎ እንደ ክብሪት እንደዚህ ክብሪቱ ነው የሚቆረጠው።
ቀና አድርጎ ግን ሲያያ የለም እሱ አይደለም እንደዚህ ቆርጧል። ከዛ የክብሪቱ ሙሉ እንጫፍ እንደዚህ ድፍት ስል ቀና ሲያደርግ የክብሪቱ ሙሉ ተቆጥጦች ጥቁሯ ፓርት የለችም ትቀራለች። እሷ ስትቀር ቀና አድርጎ አይደል እንደዚህ ያስመጣው እንደዚህ ቀራል ማለት እንደዚህ ሲቀር ይታወቀኛል ለኔ ማለት ነው። በሰው እንደዚህ ቀርቶ አሳየኝ ማለት ነው። ከዛ ይዘውን ሄደው አልነቀውም ብዙ ሰዓት ማለት ነው። ከዛ ጸበል ተደፍቶብኝ ምናምን ነቀው። ከዛ ስነቃ እየለፈለፍኩ ነው እኔ ሳልሆን ማለት ነው። እና የሚገርም በጣም ሲነግሩኝ ሁሉ ማለት ነው በቃ እነሱ ራሱ በጣም ተገርሞ ግማሹ ሰው መታደልሽ በአንድ ቀን እናንተ እኔ ሳልሆን ማለት ሰው መንፈሱ ሲናገር እናንተ ሰይፉ ማን የሰጠው ለዚህ ሰውዬ ይላል ማለት ነው። ለዚህ ሰውዬ ማን ነው ሰይፉን የሰጠው? እሱስ ምንድነው የሚያክል ትምህርት የተማራችሁ ታውቃላችሁ? አረ እናንተማ አልተማራችሁም ደደቦች ናችሁ። ብትማሩማ ታውቁት ነበር። እየተጋረመ እሱም እየተጋረመ ማለት ነው። በአንድ ቀን አልገባም ማለት ወንድሜ እንዳይነካኝ አልኩ። እንዲነካኝ አልፈልግም። ልብሴ እንዲነካው አልፈልግም። እሱ የነካው ልብስ አልለብስም። ከዛ እንደዛ ሰው ሁሉ አላቅም ወጣው። የሆነ ሰዓት ላይ ነቃው ማለት ነው። ስነቃ የት እንደነበርኩ ማለት ከነቃው በኋላ ምን እንዳደርክ ማታስተውሰው ነገር የለም። ያው መንፈሱ ሲሰውር የምትሆነው ነገር አይደል? መንገድ ያዘጋውባት እኔ ነኝ አለ። እንዳትመጣ እኮ ነው መንገድ ያዘጋውባት። አንዱ መከላከያ እኮ ሊደፋት ነበር። ደፍቷት ቢሆን ምን ነበር? የዛን ቀን ሳለቅስ ማለት ነው። ቢደፋት ምን ነበር? እዛ ደፍቷ አስቀርቷት ቢሆን ኖሮ እኮ እዚህ አትመጣም ነበር። ደግሞ እየዞርሽ ታለቅሳለች ይላል። ከዛ ከእንደዚህ ራሴን ሆኜ ሲመልስልኝ ማለት ነው እህት እንደዚህ ብሎ እኮ ለፈለፈ አብረውኝ የመጡት ልጆች ማለት ነው። መንገዱን ያዘጋሁት እኔ ነኝ። እንዳትመጣ ብዬ እኮ ነው ነበር። ሄዳ አለቀሰች። መከላከያው ደፍቷት ብሎ እንደዚህ ምን አልሽሩ ነገሩኝ ማለት ነው። ከዛ ምን አደረገኝ? 50 አደረገኝ። እሱ ሲመጣ ላይው አልፈልግም። አይኔን ያመኛል። ወንድሜ ሲመጣ አይኔን ያመኛል። በቃ ከኋላዬ ሲሆን ይከብደኛል። ሁሉ ነገር የተሰቀለኝ ይመስለኛል ምናምን በጣም እንትን አለኝ ማለት ነው። ከዛ ራሴን ስሆን ሰማይቱ ከትላንት ነው ጀምርልኝ አልኩ ማለት ነው። እንዲያልቅልኝ ብዬ ማለት ነው። ገባሁ ሁለተኛ ቀን ላይ ማለት ነው። ሌላ ታሪክ በምን አንደበት ልግለጸው? ሌላ ዓለም ውስጥ ፍጥነቱ እኔ በምንም ቃል ልገልጸው ሁሉ አልችልም። በቃ እኔ ፍጥነቱ በጣም ነው የሚለየው ማለት ነው። ሌላ ታሪክ ውስጥ ነቃሁኝና እንትን ማለት አልቻልኩም። ማለት ለሰው ልናገር አይደለም የሆነ ካይመሮ በላይ የሚሆንብን ነገር የለም። እንደዛ ሆነብኝና አባቴ ይሄ ነገር እኔን አልገባኝ። አንተ በገባ አንተ ባወቀው አንተ በፈቀድከው ቻፈውሰኝ አልኩ ማለት ነው። ከዛ 2 ቀን ሞላኝ አይደል? 3ኛ ቀን ላይ እንዴት ብዬ ነው እዛ ጸበል መቀረው አልኩ ማለት ነው። ህልመ ሌሊት ነኝ ልበል አልኩ። ህልመ ሌሊት ነኝ ካልኩ ወንድሜ ማይሌ ላይ ነው መማል አልፈልግም። እሺ ከሆንሽ ቅሪ ካለኝ እንዴት ነው አንድ ቀን ማረም መቀረው 24 ሰዓት በቃ ወርሃዊ ግዴታ ሆንኩ ልበለው። እንደዛ ካልኩት ደግሞ ለማምለጥ እኮ ነው ከጸበሉ ማለት ነው። መግባት አልፈለኩም። በቃ ነካኝ አይደለም ግን ያስፈልገኛል። እንደዛ ያስፈልጋለሁ። እዚህ ከመጣው ደጅ ሰራውን ከረገጥኩት ቀን ጀምሮ ማለት ነው ህልመ ሌሊት የሚባል ላይ ደጅ ሰላም ከረገጥኩት ቀን ጀምሮ ማለት ነው። ወደ መጀመሪያ ተናግሬ ከሆነ ደጅ ሰላሙን ስረግጠው ነው እግሬ አልራመደ ያልኩ አይደለ? ደጅ ሰላሙን ረገጥኩት እዛ ቤት ሁኚ የሰማት በማይቀር ሳላስብ ብቻ። አሁን ለምሳሌ አንዳንዴ ሰው የሆነ ስለ ወንድ አስበ ምናምን ወይ ስለ ሴት አስበ መልእክት ይባላል። ምንም ሳላስብ ጸሎት አድርጌ ተኝቼ መልእክት ይቻላል። ቤተክርስቲያን ሊሄድ ከሆነ ማለት ነው ነገ ቤተክርስቲያን ሄጄ እገባለሁ ብዬ አስቤ እኮ እንደዛ ሆኜ ነበር ማለት ነው። እዚህ የለም ያን ነገር የለም በቃ ጭራሽ። ከዛ እንዴት ብዬ ላምጥ ብዬ ከዛ በህልሜ አንገቴ ላይ ወንድሜ ሲስመኝ አደረ። እንደውም በዚህ አጋጣሚ በሱ ምንድነው ያልኩት የሆነ ሰው ሲስመኝ አንገቴን አደረ ብዬ ነው የነገርኩት ማለት ነው። ወንድሜ ራሱ አንገቴን ሲስመኝ አየሁት ማለት ነው። ነቃሁት። አልሄድም አልኳቸው። ምን ሆነሽ? የሆነ ሰው አንገቴን ስሞኛል እኛ አልሄድም።
ለወንድሜ መጣ እንዳልኩ እንዲነካኝ አልፈልግም። ሲነካኝ በሰማይቱ በጣም ነው የሚቀፈኝ። በቃ ማለት ነው በጣም ይቀፈኛል። በቃ እንዲነካኝ አልፈልግም። ልብሴን ሲነካው ያንገሸግሸኛል። በቃ መልበስ አልፈልግም። እሱ የነካው ልብስ በጣም እንትን አለ። እስቲ እንደውም እህቴን ነው የምፈልጋት አንተን አልፈልግም ሁሉ ይላሉ ማለት ነው። እንደዚህ እንትን ሲል የለም አትንካኝ አንተ እዚህ ባትሆን ኑሮ እኮ አንመጣም የነበረ እዚህ ማን ይዞ ይመጣ እኔ አንተን አልፈልግም እኔ እህቴን ነው የፈለኳት ምናምን ይላል ማለት ነው። ከዛ ዶዶኒ ዛሬ አንገቴን ሲሰማኝ አይደል ያልገባው ማለት ነው። ግቢ ያለኝ ትገቢያለሽ ችግር የለውም እኔ ታጥቢና ትገቢያለሽ ምንም እኮ አልተፈጠረም አንገትሽ አይደል ይሰማሻል። ሄድኩ ገባሁ። ከዛ ስገባ እኔ በጣም ነው የሚገርመኝ ሰማይቱ በሚያውቀው ብዙ የፈውስ ቦታ አለ። ብዙ ቃል ኪዳን የተሰጠ ቦታ አለ። እኔ እንኳን በትንሹ እድሜ አንሶ ሳይሆን በጎዶሎነቴ እንኳን ማቃቸው ገዳማቶች አሉ ቤተክርስቲያናቶች። ግን ደግሞ እዚህ ምን ይለያል አትልም? የአንተ ወንድሜ ሆነ ያንተ መንፈስ እኔ ጋር መጥቶ መውጣት ማለት የታምር አይደለም? የእናት የአባት የቤተሰቦች የኔ መዳን ለኔ ብቻ አይደለም። የሆነ ቦታ ላይ እንሄድና ብቻችን እንታገላለን፣ እንጠመቃለን፣ እንድናለን አይደለ? እዛ ቤት ስትሄድ ውሃ የነበረው እሳት ነው ይጠብቃል አይደለ? ብዙ ጊዜ እንደዛ አይደል የሚያጋጥመና ቤተሰቦቻችን ሁሉ አለመዳን። በተለይ ዛር የሚባል ነገር በቤተሰብ እናት ባታረገው አያት ያደረገችው ወርዶ ተወራርዶ መጥቶ ልጅ የሚያጠቃ የሚሆነው ሰማይቱ ግን ያን ሁሉ ስቦ አንተን ሰውሩ ዓለምክን እያሳየ አባትነቱን ጌትነቱን እያሳየ ክብሩን እያሳየ እዚህ ሰይጣን መቅጣት ማለት አሁን ሶስትነቱን አንድነቱን ድንቅ ከማለት በላይ ምን እንላለን? ምንም አንልም አይደል? እኔ በእኔ አንደበት እንደው ባሳላቅ ላይባል የሚችል ይሆናል በተማራ አንደበት፣ ግን በእኔ ባልተማረው አንደበቴ ግን እጹብ ድንቅ ከማለት ውጭ ምንም ልለው አልችልም። ምክንያቱም እኔ ከአይምሮዬ በላይ ስላልተማርኩ ስለማላቅ ወደ እግዚአብሔር ስላልተጠጋሁ ስላልቀረብኩ ሊሆን ይችላል። ምክንያቱም ብዙ የተገለጸላቸው ብዙ የሚያውቁ ሊሆን ይችላል፣ ግን እኔ አላቅም። ከዛ ታጋጋባሁኝና ጣራ ስማቸው የልጄን ስም የእናቴን ስም የወንድሜን ስም የአባቴን ስም ጠራ። ነገር ነው ያልነገርኩ ነገር እዛ በሙር የምትባለው ከተማ እዚች ደለጎልን ደስ ስንል አደርን ያልኩ ቀን አባትሽ ወደቀ ተብሎ ተነገረናል። አባቴን አዙሮ ጣለ። ቤት ከገባ ማለት ቤት ገብቶ ዝም ብሎ ማለት ነው አዙሮ ጣለው ወንበር ላይ። የአባቴ ነገር አሁን በጣም ደካማ ጎን አባቴ ነውና ደውሎ ቤት እንደዚህ ሆነ ሲሉኝ አልቻልኩም። ልመለስ የሚለው ጭንቅላቴ ውስጥ መጣ ማለት ነው። ለካ ሴራ ነበረ። ገባ ቀን ድምፁን ዘጋግቶት ምናምን ሰምቼ ነበር። ማታ ወደቀ አዙሮ ሲሉ አባትሽ ቢሞት እዛ ደርሰሽ ለቀብር አደርሽም ሚል ጆሮ ላይ ሲመጣ ሰማ እንደሱ ሰማለሁ ማለት ነው። ለቀብር እኮ አደርሽም አሁን ብትሄጂ ግን 2 ቀን ተጉዘሽም ቢሆን ወይ ታስታምኛለሽ ወይ ነገር ልትያዋለሽ ሚል ነገር ይመጣብኛል ማለት ነው። ለካ ያም ሴራ ነው። አባቴን እዛ አባቴ ጧት ደውሎ እናቴ እኔ ደህና ነኝ ብቻ አንቺ ደህና ሁኚልኝ ይሄን ባባቴ እንደምትልኝ ነበር። ከዛ እንደዛ ሲል መጣ በቃ ምክንያቱም አውቆ ነው የሚብል ደግሞ ስሜት የለም። ደግሞ ሰማይቱ ደግሞ እንትን ያለጎ ታቅዶልኝ የለ ፈልጎኝ የለ። ከዛ መጣውና እንደዛ ካልኩ በኋላ ስማቸውን ጠራውን ታስሬ ማለት በሶስተኛው ቀን አይደል አንድ ገባ ምናምን ብዬ ያልኩ በሶስተኛው ቀን ታስሬ ስማቸውን ጠራ ማለት ነው። የልጄን የአባቴን የእናቴን የወንድሜን ስም ጠራ። የመጽሐፍ ስም ጠራ። ጸሎት አደረኩ። ምስም ይጠቀም እየታሰርን ያለ ማለት ነው። ተዛደ ይሄ ሁሉ ነው በቤተሰባችን የነበረው። ይሄ ሁሉ ነው እኛ ላይ የነበረው። ብቻዬን ማውራት ገባው ማለት ነው። ተሰውሬ የማየው ነገር ተአምር ሆነብኝ ማለት ነው። ተአምር ጉድ ሆነብኝ። እዚህ ሲቀጣቸው እኔ እስኪን ነገር ያለው ስጠመቅ ቁምጣው እንደረጠበ ሳቅ ነው እንደተጠመቁ ማቅ ማለት ነው። ወዲያው ነው የሚሰውረው። ከዛ
እየቀጣም ያሳየኝ እያንዳንዳቸው ማለት ነው። አያልቅም ይሄ ሁሉ አልኩ። ሳያልቅ ነቃ። የሚቀጣቸው ሳያልቅ ይሄው ደግሞ ዘመን ፈለሰት ያነሱ ይሄለ ጸበል ትረጭ የለ እንደዛ ሲነቃ እዛ አስጠማቂ የሚያስረው ልጅ ግሩን ይዤ ሊወስደኝ ነው ሊሰውረኝ ማለት ነው። አሁንም አልጨረስኩም። ሊወስደኝ ማለት ነው። ሊወስደኝ ነው ጸበል ድፋብኝ እያልኩ እየለፈለፍኩ ነቃ። ከዛ አስተውሳለሁ ኡራኤል የሚገርም እንደው የሆነ ጽሁፍ ላይ አይቼ ኡራኤል ብዬ ካላነበብኩ ለተቀናቸው ራሱ በ22 ነው ሲሉ ሰሞን አላቅም። ሶስቴ ኡራኤል እያልኩ ነው የነቃሁት ማለት ነው። ከዛ ነቃውና በቃ ዝም ብዬ ተአምር ሆነብኝ። ፍጥነቱን ምንም ይሄ ምርኮ መግለጽ ስላልቻለኝ ነው። ብርሃኑን ፍጥነቱን ማለት አቀጣጡን በምን አንደበቴ ልግለጸው? ግን ያ ሁሉ በቤተሰባችን ላይ እንደነበረ በልጄ በእናቴ በወንድሜ በአባቴ ይሄ ሁሉ ነገር ከዛ በጣም ገርሞኝ ነበርና ወጥቼ ሁሉ ልብሴን መልበስ አልቻልኩም። በቃ በጣም ከራሴ ጋር የለም አባቴ ሁሉ ምንድነው ጃቶ እዛ ጋር የተቀመጠው ሰው ሁሉ ማለት ነው ሰማይት በሚያውቀው ጸበልተኛ በሙሉ ይሄ ሁሉ ነገር ተአምር ሆኖበት ሁሉም መመስከር ይችል ነበር። ግን ደግሞ መመስከር ማችልበት የለም። በምን ቃል መግለጽ የማትችለው ነገር ስለሚሆንበት ነው። ሲቀጥል ደግሞ ሁሉ እንደው ለአንዱ አድርጎ ለአንዱ ማያደርገው ለአንዱ ሰጥቶ ለአንዱ የማይሰጠው ነገር ስለሌለ ሁላችን በራሳችን ነገር ነው የምንባዝነው። እዛ ጋር ማን ነው አንተ የሚያወራ አንተ መልስ የሚሰጥ ሰማይቱ አባቴ ይሄ ሁሉ ምንድነው አልኩ። ከዛ ነቃው ወዲያው ነግደው ኧረ እህት ልቤ ተሸበረ። ከዛ ኧረ እናቴ ይሄ ሁሉ በቤተሰባችን ነበር ሲላት ታዩ ልጄ የኔ ኃጢአት ነው የኔ በደል ነው ልጄ በዛብሽ አይደል አሰቃይሻል አታውቅም አይደለ ያው ማለት መንፈሱ ኃጢአቷ እኔን እየከበደኝ መሰላት እንጂ ይሄ መንፈሱ አልመሰላትም ማለት ነው። ለካ እንደዛ ባልኩኝ ቀን ልጄ ሌሊት ተነስቶ የ5 ዓመት ነው ልጄና እማዬ ውሃ ስጪኝ እናቴ ማለት ነው ውሃ ስጪኝ መጣብኝ እንዳላት ሲጨነቅ አድሯ ማለት ነው እንደዚህ እና አባቴን ድምፁ እንደዘጋው ልጄን ድምፁን ዘግቶ ነበር። ድምፁ ጭራሽ አይሰማም ማለት ነው። እና እንደውም እየመጣው ምን አለ እህቴ ስትመጪ እኔ ምንም እንድታመጭልኝ አልፈልግም ዝንጅብል እንድታመጭልኝ አልፈልግም ማለት ነው። ድምፁን ዘጋ። አባቴን ድምፁን ዘግቶት ነበር። ከማን ጀመረ አባቴን እንደዚህ ጣለው ድምፁን ዘጋውና ጣለው አፏ። ከዛ ልጄ ድምፁ ተዘጋ። ከዛ ማታ ተኝቶ እማዬ ውሃ አምጪልኝ ሲዋ ልጠጣበትኝ አረ መጣብኝ እንዳል እንደተጨነቀ አዳራች። ከዛ ወንድሜ ቀጠለ ውጭ ላይ ሰው ቆሟል አለኝ። ጥላው ነው አረ ማንም የለም ልጄ እባክህን ወይ የዛፍ ጥላ ዛፍ አለ ደጃፋችን የዛፍ ጥላ ነው አረ አይደለም የሆነ ሰው ቆሟል ጎረቤታችን መጥታ እንደሆነ አረ አይደለም ማል ቤት ሸብሯል እናት ቤት ሸብሯል ነገር አለ ቤተሰቡ እንዴት ነው እየታመሰ ከዛ ነገረች። አረ እንደዚህ ወንድምሽም እንደዚህ አለ ምናምን ስትለኝ እናት እኔም ገርሞኛል። ይሄ ሁሉ በእኛ ላይ ነበረ ይሄ ሁሉ ርኩስመት ይሄ ሁሉ በእኛ ላይ ከሆነ እኔ እንደው ከመግዛቱ የተነሳ ምን አልኩኝ ማለት ከሌሎችም ላይ አለ አይደለ በየሰው ፍቅር እናሳጣው በትዳር የሚገባው ከጎረቤት ጋር የማያስማማው ያለ ጎረቤታችን እንኳን ኖር ማለት ጎረቤት አልባ ቢያምን ብታነሳ ቡና ጠጡ ሲባል እንኳን የሚደምቀው በጎረቤት አይደል? ግን ከጎረቤት ጋር አይጥና ድመት የሚያደርገው የሚያጣለው እሱ ነው አይደለ? ነገር እኮ ብንድቅ እኮ ሰይጣን መጣ አይደል የሚያነሳን ጎረቤትንም ታነሳ። እናትና ልጅ የሚገባው ከእናት ጋር የሚያፋጥጥ ከባለቤቱ ጋር ባሏ ወጣ ሳታምነው ይገባ እንደው ይሁን ነገር ሆኖ ይሁን ብትጥላ የምትጠብቅ ሴት ሲመጣ ካላነቅኩ የምትለው ጤነኝነት አይደል? ገብቶሃል? ምክንያቱም እኔ በነበርኩበት በትዳር ዘመኔ ክፉናት እንደውም ከጓደኞቹ ይልቅ ባለቤቴ እንደው ክፉናት አይለየ ደግሞ ሲወጣ የሆነ ነገር ሆኖ ይሆናል ብለም ታስበኝ ነገር ሰማይቶ በሚያውቀው እንደ እናት ማለት ተፈንክቶ የሚመጣ ነው የሚመስለኝ የሆነ ነገር ሲመጣ ነው ይቆም የሚያሰኘኝ ማለት ባንቀው ሰላም በእያንዳንዱ በምታጣበት ነገር አስበ በማይሳካልህ ነገር እግዚአብሔርን አስቀድመህ ማለት ነው። አይ ይሄ እግዚአብሔር ስለሚተፈው ይሄን ላድርግ ብለህ በእግዚአብሔር መንገድ ሄደ የማይሳካልህ ነገር በሙሉ እሱ ስለሚዋጋ ነው። እኔ በዚህ እድሜ የተማርኩት ያወቅኩት ነገር ቢኖር ይሄ ነው። ትምህርት ላይ ገብቶ እንኳን እኩል ትምህርት እውቀት እየተሰጠ
ጭንቅላታችን ድፍን የሚያደርገው ሌላ ዓለም ውስጥ አባዝኖ የሚያመጣ ቤተክርስቲያን ላይ ቁጭ ብለ ሌላ አባዝኖ እኔ መጽሐፍ ቅዱስ አነባለሁ ጸሎት አደርጋለሁ የለሁም ጨርሼ መጨረሻ ላይ ሳየው መጀመሪያ ያነበብኩትን ሰማያት በሚያውቅ አንድ ቀን ትዝ ብሎኝ አያውቅም ነበር። ምክንያቱም ምን ብዬ ነው ጸሎት ያደረኩት ብዬ አስባለሁ ማለት ነው። ሌላ ዓለም ውስጥ ነው ባዝኜ ስመጣ ጨርሼ መጨረሻ ላይ ነው ማለት ነው። ከሚስት ጋር ሆነ ሌላ ሴት የሚያስመኝ ከባሌ ጋር ሆኜ ሌላ ወንድ የሚያስመኝ ከዛች ያለው ነው እዛ ጋር ያዛች ጋር ያለው ለአዳም እኮ ሲፈጠር አንዲት ዋን ፈጠረላት አይደል? ሃይማኖታችንን ረስተን ብዙ ነገራችንን ረስተን ሰይጣን ከዛ ወደ እንትን ስመለስልክ ምን አልኩ ያን ሁሉ ሰይጣን ሰው እንዴ ይሄ ሁሉ መንፈስኛ ጋር ካሉ ከሌሎች ያለው ምንድነው አልኩ ማለት ነው። ምክንያቱም ሁሉኛ ጋር ያለ መሰለኛ ያ ሁሉ ሳይ በቃ ማውራት ሁሉ አቅቶ ዝም አልኩ ማለት ነው። ምን አየሽ እንዴት ሰው ሲመጣ እዚህ በቃ ትጠይቃለህ ምንድነው ያየሽው ምንድነው ይሆንኮ ምናምን የምትለው ነገር የለም። ከዛ አረኒስ ከዚህ በኋላ መናገር የምችልበት አንደበት የለኝም ምክንያቱም በምን ልግለጸው አልኳቸው ማለት ነው። ዝም ነው አልኩና ዝም አልኩ። የኔ ቀን እኔ መጀመሪያ ቀን እንደዛ የቀጣልኝ ቀን ቀጥልልኝ ብዬው በነጋታው አልተቀጠለልኝም ብዬሃለሁ። የቀጠለልኝ ከቤተሰብ ነው ብዬሃለሁ አይደለ? የቤተሰቤን ግን ቀጥልልኝ አባቴ አንተ በወደድክ አንተ በፈቀድክ ለልጄ ይረጃታል ብለህ ባሰብ እኔ ዳንኩት እጅ ሰናብኩ ስለግጥ እውነቴን ነው እግሬ መርገጥ ሲያቆም እዚህ መጥቼ ነገር አለ በርዘ ባጃጅ ወርጄ የጠጅ ሲገባ ነው እግሬ መርገጥ ያቆመ ቀኝ እግሬ እዛ በኋላ ነው ይሄ አሁን አይተኛልኝ እራመዳለሁ እንቀሳቀሳለሁ ህልመለሌት የሚባል ይጠፋል። ደጅ ሰላምትን ስረግጥ ነው ዳንኩት አባቴ አንተን ማየት ፈልጌ መጥቼ አንተን ሳይህ ልጅ አይተሽኝ ብቻ አይደለም ምትጂ ብለህ ላይ ያለው ስትቀጣልኝ ያየው እንደወደድክ ገባሁ። እዛው ካቆመበት ቀጥለልኝ ማለት ነው። እዛው ቤተሰቤ ላይ ካቆመበት ላይ ማለት ነው። ፍጥነቱ አይቀየርም፣ ብርሃኑ አይቀየርም። በዛው እንደዛው ቀጠለ። ከዛ እዚህ መለስ አርቃርብ ይሄ ነበር። በጣም ተከታተለ። እዚህ መለስ አልቻልኩም። በቃ ወንድሜን ሳይው አይኔን ማመን ጀመረ። ዳና ጤነኛ ሰው የነበርኩት ወንድሜን ሳይው አይኔን ያመኛል። ግን እታገላለሁ። ሙሉ በሙሉ አልያዘኝም አይደለ? ወንድሜን ማስቀል ይላል ማለት ሞክራለሁ። ጧት ሲነከም አትንካኝ አልድም ይላል። እሱ እንዲያስረኝ አልፈልግም። ያው በረከት ስራ እየሰራ እዛው ያሰራልና በሰላም ይገባና እሱ ካሰረኝ በቃ እንጣላለን ማለት ነው። አትንካኝ አንተ አትሰረኝ ስራ እኮ አይደለም ሌላ የሚያስር ሰው ጠፍቶ ነው እንዳትነካኝ እንዳትደርስብኝ በቃ ከዛ ካውንት መቀበል በጣም ነበር የምፈልገው በጣም ፈልገው ነበር በጣም ማለት ነው። እናቴ ስለማታየው ነው እንጂ ብታው አልነገርኳትም እስካሁን ማለት ነው። እና ወትፈራለች አላዋቂነት የለም የሆነ ግን እንደው ልጆች ሆኖላቸው ወደ ቤተክርስቲያን ሲቀርቡ ወደ ቤተ መቅደሱ ሲቀርቡ በወጣትነት እድሜያቸው እግዚአብሔርን ሲያስቡ ቤተሰብ መግፋት ነው ያለበት። ቤተሰብ ያልቻለው ልጅ ሲችል መቅረቢያ እኮ ነው። ልጅ ከቀረበች አንተ ተቀርብ የለ ልጅህን አይተህ በልጅ ብትደንስ የቂርቆስ እናት እኮ ልጇ ጠንከር ብሎ አይደል እሷን ያበረታት ያን ያክል ሰማዕትነት ክብር ባንደርስ ትንሽ እንኳን ይዘን ነገ ከደጋጎች ጎን እንዳቆመን ጥሩ የሆነውን የአባትነት ድምጽ ለመስማት ልጅ ሲጠጋ እኔ እናቶች ደግፉ ነው ማለት እንፈልገው። በቃ ቤተሰብ ይደግፍ። እኔ ማድረግ ማልችለው ልጅ ቢያድር ደስ ይላል። እንደውም ሆኖ ስትወልድ ዞልድ ፈጣሪ በቤት አገልጋይ አድርገው ይሆን ወደሱ እንዲቀርብ ነው። ከዛ እፈልገው ነበር እንዴ መቀበያ ልብስ የለኝም ይቀራል እዛ እናቴ ደግሞ ተቀብዬ መጣ አባቀን ተጠበቂ ይባል የለ የድሮ ባህል ይዘው በዛ ልብ ተቆጣኝ። እናቴ ላሰናክላት አይደል እኔ ተቀበልኩ ማለት እናቴ ደግሞ ለምን ብትል ትንሽም ቢሆን ይሄ አባቴ ልታስቀይምብኝ ነው እግዚአብሔር ልታስቀይምብኝ ነው ገብቶሃል አይደለ? እግዚአብሔር ታስቀይመው ደግሞ እናቴስ የምትለው ነገር የለም። ይሁን ስጋ ጎንህም ነፍስህም እንትን የሚልህ ነገር የለም። ያንዳችን ልብስ ለአንዳችን መግቢያ አትሆኑ። ግን ደግሞ የትንሽ ከዛ እንደሰው ሄድኩና ሰማይቱ ልብስ አሰፋልኝ
ልቀበል በቤት ክርስቶስ ቢያውቀው እንደዚህ ነው ያልኩት። በቃ ማለት ነው። ብቻ በህይወታችሁ በዘመናችሁ ሁሉ እኔን የሰማ ይስማችሁ ነው ማለት እንፈልገው። ሲቀጥል ሰማይቱ እሱ ይፈልግ ያንተ ጥራት እንዳለው ሆኖ ግን ፈልገኝ እኔ እየፈለኩ መፈለጊያ ዘመኑ እኮ ዛሬ ላይሆን ይችላል አይደል? እኔ እኮ የፈለኩት በጣም ብዙ ጊዜ ሆኗል፣ ግን አሁን ይተፈቀዳል። በእግዚአብሔር እኮ አንድ ቀን 1000 ዘመን አንድ ቀን አረግ በእግዚአብሔር ዘንድ። ከዛ ሄድኩና በነገራችን ላይ እስካሁን ድረስ እንደውም ከሰማዕቱ ጋር አልተገናኘሁም ብዬ ማስበው። ምክንያቱም እንደዚህ በደንብ እንትን አላለም። እንደ አባትና እንደ ልጅ ቁጭ ብለን አላወራንም። ምክንያቱም እዛ ማየው ነገር ተአምር ሆኖብኝ ስለምመጣ ከጸበሉ በዛ እንደባዘንኩ ነው ሙሉ በቃ ማለት ከአይምሮ በላይ ስለሚሆንልኝ በቃ እንዳንሰላሰልኩት ተአምሩ እንደገረመኝ ስለሙሉ በቃ ለማመስገኛ ሰዓት ራሱ ስላላገኘሁ ከዛ ሄድኩኝና ሰማይቱ ልብስ አሰፋልኝ ልቀበል አልኩት ማለት ነው። ከዛ ለወንድሜ ነገርኩት፣ ምንም ሳይሆን በባዶ ሜዳ ነገርኩት ማለት ነው። እንደዚህ ያስብያለሁ ስለው ከዛ እዚህ መጥታ ማንኛውም ሰው እዚህ ሲመጣ ያለ ምንድነው ያቱም እዚህ ሄደን ተመለስን አይደል? መመለስን አየነው፣ እድል ሰጠን። ላወቀበት ይመለስበታል፣ ላወቀበት ይድንበታል አይደለ? ያንኛው ሞት ንስሐ የለም አይደል? ተመልሰም ታስተካክለው ነገር አለ፣ የረሳሁት ነገር አለ ብለህ ትመጣለህ መጣም አይደለ? የለም ምንም ነገር። ሰማይቱ እዚህ ጋር ይሄን ታምር ሰርቶ ተገብቶን እንኳን አይደለም ስለተገባን አይደለም የሰማይቱ እንደዚህ ታምር የሚገለጽበት ቦታው ራሱ እግዚአብሔር ፈቅዶት ለዚህ ማህበረሰብ ሊሆን ይችላል፣ ለዚህ ሀገር ሊሆን ይችላል፣ ላይገባን እኮ ይችላል። ግን በማይገባን ልክ የሰጠን እንድንማርበት ነው። በቃ እኔ ማለት የምችለው እንድንማርበት ነው። ምክንያቱም ያኛው ከሄድክ ነው ድጋሚ ተመልሰህ የምታስተካክለው ነገር የለም። እዚህ ግን ሂደህ ተመልሰህ የምታስተካክለው ነገር አለ እና ያቺ እንዳያስብ ብዬ ተለብዬ እኔ የሰማይቱ በሚያውቀው ዛሬ እዚህ ስመጣ አይደለም ይሄን መቀበልን ያሰብኩት አልኩት ማለት ነው። ቀደም ፈልጌው ነበር አልኩት። ፈልጌው ነበር ካሁን በፊት ስፈልገው የኖረ ነገር ነው። ግን ደግሞ ሰማይቱ ፈቅዶ እቺን በረከት አስይዞኝ በቤቱ አድርጎልኝ ይሄ ለኔ አስበዋል። ፍጹም ድነትን አግኝቼ እና ሰውረኝ ቢሰው ብዬ ከሷ ተነጋገርና ከዛ መማርኩ አለብሽ አለ። አምስቱን አዕማደ ምስጢራት ተምሬያለሁና ጊዮርጊስ ቤተክርስቲያን ባህር ዳር ኮርስ ትምህርት ተምሬ የመጀመሪያ ተመርቄ ነበር። ተመርቄ መጥቻለሁ። ጊዮርጊስ እኮ ጠራኝ ዛሬ እዚህ አይደለም። እዛም እኮ ከጨለማ ከኃጢአት ከቆሸሽኩበት በዚህ ድማ እንደዚህ ሁሉ ኃጢአት ትሰራለች እስከባል ድረስ ማለት ነው። ጨለማ ውስጥ እንዴት ብዬ ልንገር፣ ጨለማ ውስጥ የኃጢአት አዘቅት ውስጥ በሰንሰለት ማንንም በማይፈታው ሰንሰለት ታሰርኩበት ነው ያወጣኝ የዛንን። ስለዚህ ፈልጎ ነበር መጣ ማለት ነው። ከዛ አልኩትና ያንን በዚህ ጨረሰ ማለት ነው። ማን ልጠይቅ ማን ነው ደውዬ እንደዚህ አስቤያለሁ እንደዚህ ልበለው ምለው ሰው የለም። ከዛ ያኩቴ ሚስታለች ወጥላተኝ ያኔ እንደዚህ ያሰብኩኝ እኔ ልክልሻለሁ ስትልክልኝ ምንም አልከፈልኩም። ለትራንስፖርት ራሱ አልከፈልኩም። እዚህ መጥቼ 2 ቀን 3 ቀን አድርኩ አላልኩ መንገር ላይ እዛ ስምሪት የእንትኑን የመናኸሪያው ነው አላፊዎች ታውቂያቸው ነበር። እዛ ስንቀዋለን ነው አሙሎ የሚሄድ መኪና የለም እንደው ባጃጅ የለም ስል ስለሞት ታውቂያቸው ነበር። ተቀባብሎ አምጥቶ ጊዮርጊስ በራፍ ያገኘሁት ሳልደክም ለስልክ ካርድ ሳላወጣ መጣል ዲ አባቴ አንተ አዘጋጅ ልብሱ መጣልኝ ማለት ነው። ነግሬውላ ሂጄ አንተ አዘጋጅልኝ ብዬ አሰፋልኝ አልኩት። ሰማይቱ በቤቱ ተቀብዬ እንዲሄድ እና ምን ብየዋለሁ ስትሰውራይ መድኃኒዓለምን ተንበርክኬ ይቅርታ ጠይቀው በድየዋለሁ። ያሳደገኝ አባቴ በቤቱ የፈጠረኝ እሱ ነው፣ ያሳደገኝ እሱ ነው። ግን የምታርግበት ታቦት የለም ቤተክርስቲያን። ለምሳሌ ቅርብ ቅጥስ ወርን ፈርዶ እኔ መድኃኒዓለም ቤተክርስቲያን ነው ያደግኩት። ገብቶሃል? እና እዚህ እጄ ላይ ተመትቻለሁኝና የሚገርም መድኃኒዓለም ቤተክርስቲያን እየተሰራ የበረከት ስራ ሰራ ወድቄ ነው የተመታሁት እንጂ ማለት ነውና እናንተ ሰፍሰፍ ሲሉ እንደዛ በልጅነት እድሜ ከአንገቴ ላይ ወድቆስ ቢሆን ምናምን ነበር ማለት ነው። በልጅነቴ
አባትነቱ ገብቶኝ ሳድግ ግን ረሳሁት። ሰው በማላስቀይመው ልክ እግዚአብሔርን አስቀየምኩት። ረከስኩበት፣ ቆሸሽኩበት፣ አደፍኩበት። እሱ ቀድሶ የሰጠኝን ገላዬን አክሼበት ተገኘሁ። አቆሸሽኩበት። ኢየሱስ መቅደስ አይደለሁ የነበርኩት። ከእግሩ ታድርፍቼ ይቅርታ ጠይቄው ማየት ፈልጋለሁ አልኩት ማለት ነው። ይቅርታ አልኩት አይደል? ተደፍቼ ይቅርታ አልኩት አይደል? ነገ ሂጅ ልበድልበት አይደል? አልልም እንጂ እንደዛ አይደለም ይቅርታ የምጠይቀው አለ። እሱ ባንቺ ውስጥ እንዲኖር ነው ማደርገው አለ። አየህ ፈቀደልኝ ማለት ነው። መጨረሻሽን ያሳምርልሽ በሉኝ። መጨረሻውን ያሳምረው እንጂ ባንቺ ውስጥ ነው የሚኖር አለ። ታምር አይደለም ይሄ? ያቱም ተሰውሬ ይቅርታ ጠይቄኩት አይደል? ተነስቼ የለሁማ ነገ ደግሞ ሂጅ እበድላለሁ፣ አጠፋለሁ። እንደዛ ከሚሆን ሰማይቱ የፈቀደ ሆነ። እሱ ባንቺ ውስጥ ይኖር። እሺ መጣ። እዚህ በሩ ላይ መጥቶ ተቀበልኩ ልብስ። በሻሽ ለልብስ ያልኩት ሻሽ ማልቀረም ሲመጣልን እሺ ተመጣ። ከዛ እንደዛ አልኩኝ። ይሄ ተቀመጥኩ ነው። ከዛ አንድ ቀን ልጠፋ አሰብኩ። 5ኛ ቀን ላይ ከጸበሉ ልጠፋ ማለት ነው መሰለኝ። ከዛ ቁምጣዬንና ምቼ ሄድኩ ወደ ጸበሉ። ዛጥፍ ያሰኘኝ ማለት ነው። ይሄን እያሰብኩኝ መሀል ላይ ያው ከጸበሉ ስመለስ እያናገርኳቸው ማለት ነው። ዘላ አባቱ ስነግራቸው በጣም ደስ አላቸው። እዚህ ላይ ያስኳቸው አባት ማለት ነው። ደስ አላቸው። ልጄ ለኔም በረከት ነው፣ ለአንቺ ትልቅ በረከት ነው፣ እንደዚህ ማሰብ ትልቅ ነገር ነው። እሺ ተነካከረን። በ5ኛው ቀን እዛ ተቀምጬ ተጨነኩ። ይሸነፍ አይደል? ያበቃለት አይደለ? ምክንያቱም በእድሜ እንኳን 26 ዓመት ሊሞላኝ ነው። ተጫውቶብኝ አይደለ? ያበቃለት ስለሆነ ጨነቀኝ፣ ተጨነኩ። ከዛ ልብሴን ይዞ አለቅሽ ማለት ነው። እዛ ተሰልፍ ከምንቀመጥበት ቦታ ላይ ተቀምጬ ተነስቼ ልሄድ ነው ስል አትሄጂም አሉ እና አንዲት አቅመ ደካማ ግጥም አድርጋ ይዛ አውቆ ተጨንቆ ነው አትሄጂም እና አቅም የላት እሷን አጥቅቼ መሄዱ ከበደኝና እሺ በረከት ስራ አልሰራባትና የቆየኝ መደበቅ ይፈልጋል። ውሃ ልቀታች ታላኩም መደበቅ። ከዛ ትንሽ ፓርቲ ደግሞ ጤነኛ አይደለች፣ እየታገልኩት ነው። እንደው እዚህ ወንዝ አስገብቶኝ ይቀር ይሆን? ከዛ ጀሪኮን ተሸክሜ ሄድኩኝና አስቀመጥኩትና ማንን አገኘሁት? ወንድሜን ማለት ነው። እኔ መደበቅ እየፈለኩ እሱ እዛ ቆሞ እያወራል። እዛው አውጥስ ከጨርስ ጠብቁ ገለስ በዛ በሰማይቷ ሲጃሃለሁ በእናትነቷ ሲጃሃለሁ ተጠመቂበት። አሞኛል ታምሜያለሁ ብዬ ዝልፍልፍ አልኩ። በቃ ልቤን ታምሜያለሁ አልከተም። እዛ አውቀሽ ነው ምናምን አለ። ያው ጤነኛ ሆኜ ሄድና እዛ ደርሼ ግቢ ሲሉኝ እሱ ጋር ይጣለው አይደል? ከዛ አውቀሽ ነው ምናምን አለኝ ማለት ነው። አውቄ አይደለም አሞኛል ስለው እሺ አለ እና ሄድኩኝ እና ንጹህ ያልሆነ ተጠመቁበት በተጅ ተጣማኩ ማለት ነው። ተጠምቄ አስታውሳለሁ ሴቶች ገብተው ተጠምቀው ሲወጡ ማለት ነው። ጸበሉ ሲወጣ ይጮህ የለ ሁሉም ሰው አይደል የሚጮህ ሲሰወሩ ሲጮሁ እረብ ሲል ድምጻቸው እኔ ላይ የነበረው ነገር ግፍፍ ብሎ ሄደ ማለት ነው። የለም በቃ ራስ ምታት ልቤን ሲያመኝ የነበረው ሲጨንቀ ጤነኛ ሰው ሁኜ ቁጭ ብዬ ለፈለፍ አገኙ ማለት ነው። እንዴ አሁን አሙሻርን እንዴ ነበር እናንተ ስትጮሁ ለቀቀኝ። እኔ ነደደኝ። ተጠምቄ ቢሆንስ አሸንፌ ቢሆንስ የምትለው ነገር የለም አልኩ። ከዛ አሁን ማጠመቃለሁ። ከዛም አባቴን አናገርኳቸው ያልኩህን። ከዛ ሰማይቱ ፈቅዶ ተቀበልኩ። በአባቴ በንስሐ አባቴ እዚህ ባስኳቸው አባቶች እሳቸው ቀደስ ነበሩ። ተቀበልኩ። እግዚአብሔር የሚያታለው አድኖ ሊሰድስ ሲፈልግ የመዳን ቀን ዛሬ ሲሆን ጀምሮ አይተው ማይጨረስ ነገር የለም። እንደዚህ ያላደረክልኝምና እንደዚህ አልጨርሰውም እንደ ነገር የለም። ሄድኩ ተቀብዬ ገቡ ምናምን። ከዛ በነጋታው እዚህ አይደል የቀረ እዚህ የቀረውን ራሱ መጣ። ጨርስልኝ አልኩት። መቼ ነው? በሁለተኛው ቀን አይደል ጨርስልኝ አልኩት። በመጀመሪያው ቀን እንደዛ አድርጎ ሳይተው በሁለተኛው ቀን ጨርስልኝ አልኩት።
በስድስተኛው ቀን ላይ በአምስተኛው ቀን መደበቂያ ፈልጌ አልነበረ። ከዛ በስድስተኛው ቀን በሚሆነኝ ቀን ጠርቼ ተቀበልኩ። በሰባተኛው ቀኔ ላይ ግቢ ተባልኩ ማለት ነው። እዛው አቆምኩት። እዚህ ጋር እንደዚህ እባቡ እንደዚህ ያወጣው ታውቀና እንደዚህ እባቡ ነው ሞቷል፣ ተዝለፍልፏል። በቃ ሞቶ በጣም የሆነ ዝልፍልፍ የሚል ነገር የለም። እኩል ይዞታል በሰይፉ የዛኔ በሰይፍ አይደል ያዩት፣ በሰይፉ እንደዚህ ይዞት ጅራቱና እግሩ እንትኑ ጭንቅላቱ እኩል ሆኗል ማለት ነው። እኩል ታጥቋል። በቃ እንደዚህ እዛ መዞ ነው ያወጣው ሰይፉን እንደዚህ አድርጎ ይዞ ድጋሚ እንዳይመለስብሽ ይሉን አንዴ እንደዚህ ያዞረዋል ማለት ነው። ከጭንቅላቴ ከላይ ማለት እንደዚህ አንዴ ያዞርና እዚህ ጋር ሳርሳሪ ላይ በጅራቱና በጭንቅላቱ ነካ ያደርግኝና ነቃው። ሳቀን እንደዛ ሆኖ ነቃው። ከዛ እየዞርኩ ነው ያወራሁት። በቃ ጨረሰልኝ። ወንድሜን ሳይሆን ማስጠላት ነው የለም እዚህ ጋር የሚነሳብኝ ነገር ነው የለም፣ ምንም ነገር የለም። ከዛ እንደዛ ሆነልኝ። ከዛ በስንተኛው ቀን ገባሁ። ስገባ አልተሰወርኩም ምናምን በስነ ስርዓት ተጠምቄ ወጣሁ ማለት ነው። ተጠምቄ ወጣሁ። እንደውም የሚገርም አንድ ቀን በርሚሉን አላየሁት። እንደዚህ ዙሬ ነው የምገባው፣ እንደዚህ ማለት ነው። ዙሬ እገባለሁ። ከሰዎች አራተኛ ምናምን ነው የምታሰረው ማለት ነው። በርሚሉ እንደዚህ ዙሪያ አይቻልም። አይኔን አሞኛል አልኩ። በቃ አይኔ እንደዚህ አመመኝ ማለት ነው። የመጀመሪያው ቀን ፈርቼ ሳላየው ቀሩ። ከዛ ሲወገድልኝ እዚህ ጋር ቀርቶ ስለነበር ማየት አልቻልኩም። አይኔን ያመኛል። እንኳን ይሄን ቅዱስን ቦታ ማየት ወንድሜን ማየት አልቻልኩም። ወንድሜ ተቀብሎ የሆነ ቀን ከጀርባዬ ቆሞ ጀርባዬ ሁሉ ከብደኝ ጀመረ ማለት ነው። ሳየው አይኔን ያመኛል። በዚህ ልክ ነው ነበር። ተተቀብዬ ምናምን ሂጅ ይሄን አውጥቶልኝ አይቼ ነበር። አይሁ አይደለ እንደዛ አድርጎ ጨርሶ አሳየኝ አይደል። ሄድኩ ገባሁ። አየሁት በደንብ ያላየሁትን አየሁ። በቃ በደንብ አየሁት። ገና ሳልታሰብ ቆሜ አየሁት እየዞርኩ በደንብ አየሁት። ከዛ 10 ሰው ምናምን ቀርተን ነበር ያልተጠመቀ 10 ሰው ምናምን ነበር። አየሁት ጸበሉን በደንብ አየሁት። ገና ጸበሉ እስክንታሰር ስለሚቆይ አየሁት። ገና ሳይወጣ ሞቶ ነው አየሁት። በርሚሉን አሁን በርሚል ያስፈራል። ይሄ እንትኑ ላይውታይ አሁን ጸበሉ ሲወጣ ነው አይደል ሞገዱም ያስፈራው፣ ድምጹም ያስፈራው። እኔ እንትኑ ያስፈራኛል። ይሄ ዝም ብዬ ሳየው ያስፈራኛል። በቃ እሱ ነበር የሚያስፈራኝ ነበር። አየሁት እየዞርኩ አየሁት በደንብ አየሁት። በቃ ከዛ ሙሉ ሰራ ሲባል ያው መንፈስ ስላለው ሰው ሁሉ በርሚሉ ሰራ ታስር ይፈራ ነበር። ቁጥር 1 ሰማት በሚያቀፍ እጅ ታሰር ማለት ነውና በርሚሉ እንኳን ነክቶኝ የበርሚሉ ካልተዘጋ ማለት ነው። በርሚሉ ሙሉ ዙሪያው አስሮ ሰው ከአንድ ሰው ወይ ከሶስት ሰው ምናምን ፊት ሁኚ ካልሆነ እንደዚህ በጎን ራስ በርሚሉ ክፍት ነገር ያልታሰረበት ቦታ ካየው ይሄ ነገር ይቃጠል ነበር ጀርባዬ። እንደዚህ ልጣፍ በብዬ በርሚሉ ተሰልሰል እንደዚህ ማለት እንደዚህ ተለጥፌ ቁጥር 1 እንግዲህ ሙሉ ተጨረሰ። አጣጣምኩት። መዓዛውን ሽታውን አጣጣምኩት። ጸበል ሲፈስብኝ በቁምጣዬ ነበር ማቀው ብዬሃለሁ። እንደተጠማቁ ማቀው ምክንያቱም ወዲያው ነበር ምሰው እንደዚህ ብዬ ማለት ነው። ከዛ አስታውሳለሁ ልጁ መጣና እግሬን ረገጠኝ። እንደዚህ ወደዚህ ሊያቃናኝ ማለት ነው። የሚያስረው እግሬን ረገጠኝና ገመዱ ሊያቃናኝ ብሎ እጁ እንደዚህ አድርጎ ያየ ምን ያህል እንደተጠጋው ለማየት ተለጥፌበታለሁ። እንደዚህ ብዬ ማለት ነው። እኔ እህት ነኝ እንደዛ የምለጠፈው እንኳን እዚህ እንትን ለማለት ስዕል አድኖ እንደዚህ አይናቸውን አላየም። ተክለ ሃይማኖትና አብሶ እንደዚህ አላየም። ስዕል አድኖናቸውን አይናቸውን አላየም። ጸበል ቦታ እንደዚህ ክፍል ክፍል ተደርጎ ዋሻ እንዳንጠመቃለን አይደለ? አንዱ ክላስ ብቻ መቀመጣችን ይጮሃለሁ። ዝም ብዬ ይጮሃለሁ። የሆነ መንፈስ ይጮሃለሁ። ያስጮኸኝ ነበር። ያውቅ ያስጮኸኝ ነበር። እንደዚህ ልጥፍ ብዬ ሙሉ በሙሉ በቃ እያጣጣ ተጠመቅኩ ማለት ነው። አልተሰወርኩም። እንደዚህ በርሚሉ ስር ሆኜ እንደዚህ ሙሉ ማለት ነው በቃ 3 ያደር የሚወጣው ሙሉ በቃ እኔ ላይ ፈሰሰ። ከዛ ወጣሁኝና አልተሰወርኩም አልኳቸውና በነጋታው ዛሬም ስላልተሰወርኩ ነገም አልተሰወርም። ስለዚህ እኔ ዳር ነው መሆን አልኳቸው ደግሞ ማለት በነጋታው። ከዛ ከዳር ነው መሆን ብያቸው ዳር ላይ ሆኜ ማጠንቱ ሸቶኝ አንዲ ጸበሉ እንደዚህ ሲረጭብኝ ይጃለው ለካ እኔ ከዳር ሆኜ ላለመሰወር ነው ለካ ፍቃዱ ነው ሲፈቅድ ነው የሚሆነው።
ለካ የቀረ ነበር። ለካ መልእክት ነበር የሚነገረኝ ነበር የሚደረግልኝ ነበር። እንዴት ነው ረዳት አምጥቶ የሆነ ቦታ ያወርድህ የለ እዚህ አይደለም መውረጃሽ ይለኝ። አረ በመቤቴ ሙሉ ስዕል አድኖች መደዳ የሆነ ያሉት ሙሉዎች በጭንቅላት ውስጥ አሉ። አንተ ሙሉ እዛ በርሚሉ ጋር ያሉት አሉ። ማልጣራችሁ ታውቃለህ። እዚህ አይደለም ከፋች አለ፣ መኪናው የሚከፍት አለ። የመኪናው መተለቅ ልነግርህ አልችልም። ታክሲ ነገር ነች፣ በጣም ትልቅ ናት። እና ሊከፍተው ነው እንደዚህ አንከርፍፎ ይዞታል በሩ ማለት ነው። ሊወርድ ሲለረዳት ተብሎ ይከፍተው የለ እንደዚህ አንከርፍፎ ይዞታል በሩ ማለት ነው። እዚህ አይደለም የምትወርደው ይለኛል ማለት ነው። እኔ ልወርድ ፈልጌ ነው የምጮኸው። እሺ በስማዓቷ ሲጃለሁ፣ በሚካኤል ሲጃለሁ፣ በገብርኤል ሲጃለሁ። ማልጠራው የታቦት አይነት የለም ማለት ነው። አውርደኝ እያል ማለት ነው። እዚህ አይደለም መውረጃሽ ወስዶኝ ሲያወርደኝ እዚህ ጋር ነጥቼ ራሴ ፍጥነቱን ለሚያውቀው ሰው ነው። እዚህ ላየው ሰው ነው ማለት ብነግርህ ማለት የመጣ ያየው ሰው ነው የሚያውቀው። ማታውቀውን በስዕል ያየው ምግባውን ይሄ ይጣፍጣል ቢሉ አዎ ይጣፍጣል ብለህ ሰው ይጣፍጣል ስላልህ አይደል ያችን የምትይዘው እና ልትቀምሰው ትፈልግ ይሆናል አይደለ? ግን አንተ ሺ ጊዜ ብታየው ብታውቀው በምስል ብታውቀው በምስክርነት ብሰው መጠካ ላየኸው አባትነቱን ፍቅሩን ነፍስ ከስጋ ተለይቶ ሂዶ ሰማይ ላይ ታምር አሳይቶ እዛ አንተን ሌላ ዓለም ውስጥ አድርጎ እዚህ ምድር ላይ ግን ያንተ ስጋ ሳይሰማ ማለት ነው። ስትገረፍ ሳይሰማ፣ ጸበል ሲደራጭ ሳይሰማ፣ ስትጠመቅ ሳይሰማ እዚህ እኮ ማይለፈልፍ የለም እኮ። ወንዶች ሲገቡ ሴቶች ወንዶች ምን እንዳሉ ትሰማለህ። ሴቶች ሲገቡ ደግሞ ወንዶች ምን እንዳሉ ይሰማል አይደለ? እዚህ የቤተሰብ ዛር ነኝ፣ እርኩስ መናፍስት ነኝ፣ እንደዚህ ያደረኳት ነኝ ይላል። እኔ እኮ አላቅም አይደል እንደዛ እያልኩ ስትታ አረ እንደዚህ ያዘልለን በስትባል ነው አይደለ? እዚህ ሲቀጣቸው ተደብቆ ማለት የለም በሰማቱ ብቻ። እዚህ መጥተህ እዚህ ለመምጣት ገንዘብ አይደለም የሚያስፈልገው፣ ጊዜ አይደለም የሚያስፈልገው፣ ሰው አይደለም የሚያስፈልገው፣ የሱ ፍቃድ ነው የሚያስፈልገው። እኔ ፈቅዶልኝ አይደለም ሰማይቱ ሲፈቅድ እሱ መንገድ ነው፣ እሱ ሰላም ነው፣ እሱ ገንዘብ ነው፣ እሱ ጊዜ ነው። ሁሉንም ሆኖ የሚያመጣ ለኔ የደረሰ ሰማዕቱ ለሁሉ ይድረስ ነው የምለው። እኔ አሁን ሌላ ሰው አዲስ ሰው መንገዴን፣ ህይወቴን፣ ዘመኔን ለሰማዕቱ የሰጠው ደግሞ ጠባቂ ያደረኩት። ሰውን ጠባቂ ስታደርገው ነገ ሳይከፍለኝ ብሎ ይሄዳል አይደለ? የተሻለ ሲያገኝ ይሄዳል አይደለ? እኔ ግን ትቶኝ የማይሄዱ ሰማዕቱን በፊቴም በኋላዬም በቀኝም በግሬ ለራሴ ለግሬ ለሁሉ ነገር የተላከለለ እንዲሆን ያደረኩት ሰማዕቱ ነው። አባቱነቱ ገጥቶኛል። ሁላችንም ሰው ነን፣ ተሰባሪ ነን፣ ደገና ደግሞ ደካማ ነን። እዛ ሄደህ የምታየው ዓለም ግን እዚህ ያየኸው ነገር ጭንቅላት ላይ የሚጠፋ አይደለም። እኔ አሁን አየሁት አይደል? እዛ ተመካሪ ተሰውር ያየሁት ነገር እዚህ ያረሰው ያየሁት ነገር አለ፣ የምታየው ነገር አለ። እኩልታፓ እንደፈት ጫፏን ስትናገር እኔ የተናገርኳት 20 ደቂቃ 30 ደቂቃ ሊሆን ይችላል አይደለ? 7 ቀን 8 ቀን 9 ቀን 10 ቀን የምታየው ግን ያችን ደቂቃ ብቻ አይደለም የምታየው፣ ሙሉ ዓለምክን ነው የምታየው፣ ሙሉ ህይወትክን ነው የምታየው። ነገ ምን አይነት ህይወት እንደምትኖር ሁሉ ነው የምታየው። ግን እኛ ምንድነው ችግራችን? ይሄን ነው የፈለግነው አይደል? ይሄን ብቻ እንዲሆን አይደል? እኔ አባትነቱን ማየት ፈለኩ። ልጄ አባትነቴን ብቻ አይደለም የምታይ አለ። ምክንያቱም እሱን ብቻ አይደለም እንዳይየፈለገው ታምሩን፣ ስራውን፣ ክብሩን እንደኔ ያደረገኝ። እኔ አሁን ተናገርኩ አይደል? ሂጄ ሰው ሲጠይቀኝ እኔ ከዚህ በኋላ ልል የምችለው ምንድነው እዩት ነው የምለው አባቱነቱ። ምክንያቱም እኔ የቀመስኩትን እኔ ጥሩ ነው ስላልኳቸው ብቻ እንዲቀሩ አልፈልግም። ማለት ጥሩ ነው ብያቸው በእኔ በዝና ሰምተው አድልቀው እንዲቀሩ አይደለም የምፈልገው። እኔ ካገኘሁት በረከት፣ እኔ ከዳንኩበት ሚስት ትዳሯን ከመፍታቷ በፊት ወደ ፈጣሪዋ ትመለስ። ተገፍታ ትውጣበት፣ እዛ ትዳር እዛ ቤት ተገፍታ ትውጣበት፣ ወደ ፈጣሪዋ ቀርባ ማለት ነው። ላይ ያለውን ርኩስ መናፍስት አርቃ ማለት ነው። ባልም በተመሳሳይ ወደ እግዚአብሔር ቀርቦ መዳኛ ቦታ ነው። ሁላችሁም ኑ ተፈወሱ ነው ማለት የሚፈልገው። ምክንያቱም
ሚስት ስትመጣ እሷ ብቻ አይደለም ትድን፣ አባት ይድናል፣ ልጅ ይድናል፣ ቤተሰቦቿ ሁሉ ነው የምታድነው። የአንድ ሰው መዳን አይደለም እዚህ ጋር የሚፈጸመው፣ የሁሉ ቤተሰብክን አድነ ተፈውሳ ነው የምትሄደው። እንደኔ የደረሰ ሰማይቶ ለሁላችሁ የሚድረስ ነው የሚደረግች። በጣም ጥሩ። አሁን የጤንነትሽ ሁኔታ እንዴት ነው? በፊት ያምሽ የነበረው ነገር በቃ ሙሉ እንደሙሉ ቆሟል አይደል? ምንም ነገር አይሰማኝም። ይሄው እግሬም እራመዳለሁ፣ በደንብ ነው የምራመደው። ይሄ ነበር አይደለ? እግሬም በደንብ ነው የሚራመደው። አልፈራም። አሁን በደንብ ያለው ጀርባ ይቃጠል ነበር። እንደዚህ ይነሳል። እዚህና እዚህ ላይ ኮምፓውንድ ሲነሳ ይታወቃል። እዚህ እንደከቱ ሲነሳ ይታወቃል። የለም እሱ ስሜት የለም። እንደዚህ የሚነሳው ጀርባዬ ላይ የለም። እነሳ ነገር የለም። መሌሊት ያስቸግር ይነበራል የለም። ጸሎት ሳደርግ ጸሎቴን አላቆም ብያለሁ አይደል? እዚህ ከምንድን ጸሎት አደርጋለሁ አይደል? አውቀዋለሁ ምን እያልኩ እንደሆነ። ጸሎት ማድረግኩን አውቃለሁ። ድኛለሁ፣ ተፈውሻለሁ። እኔ የወፍ በሽታ እየተባለ ያልጠጣሁት መድኃኒት ከሰውነቴ ላይ የሌለ ጠባሳ የለም። ተካ አይደለም ገባህ አይደል? ለኢየሱስ ነገር የለም፣ ምንም ነገር የለም። እኔ እንኳን አንድ ቀን ሁለት ቀን ጾም ተጠምቄ ጾም ነገር ይገባ እኮ እንደዛ ነበር ወፍ የምትነሳብኝ ማለት ነው። እንትነሳልች ወድቃለሁ። ከዛ እንዳልጾም ይባላል። ገና እኮ ጾም አልገባም። ገና ነገር ሊገባ ዛሬ ወድቄ ታምሜ ጾም እኮ ይሆናል። ግጣሽ ጾምኩኝ። እኔ እኮ ጾም ያላቀም ምክንያቱም ቀድማ ነው የምትጥለኝ። ቀድሜ ነው ወድቄ ነበረው። ዛሬ ወፌ ጸበል አትወድም፣ አረ ወፌ ጾም አትወድም አይደል የሚባለው? እንደዛ ስለሚባል አልጾም። ገና ሳልጾም ነበር የምወድቀው። ለካ የሱ ስራ ነው ነበር እንዳልጾም እንዳልሰግድ ሲያደርገኝ የነበረው ማለት ነው። ግን ሰማዕቱ ዳንኩኝ፣ ተፈወስኩኝ። ህይወቴን ዘመኔን አየሁት። ያለፍኩበት እኔ ብቻዬን እንዳልሆንኩኝ ብቻዬን አይደለም ያለፍኩት፣ እግዚአብሔር ጠብቆኝ ነው እንጂ ይሄ ሁሉ ርኩስ መናፍስት ሰይጣን አጋንንት ኃይል ቢኖረው ኖሮ ኃይል ስለሌለው ኃይሉ የደከመ ስለሆነ ነው እንጂ ኃይል ቢኖረው ኖሮ ምን ሊያደርገኝ እንደሚችል ሁሉ ሳስበው እኔ በጣም ነው የሚገርመኝ። እኔ በእርግጠኝነት ከሆነልኝ ከተደረገልኝ የጥፍር ቅንጣት ታክል አይደለም ተናግሬ የሚሆነው። ምኑንም አልተናገርኩትም ማለት እችላለሁ። ምክንያቱም ያየሁትን ነገር ሰው መጥቶ ሲያየው አሃ ለካ እንደዚህ አይተሽ ነው መግለጽ ያቃተሽ ትላለህ። እንደምን እኔ ምስክርነት ሳይ መግለጽ ያቃታቸው ነበር ብዙ ጊዜ ሁሎች ማለት ነው። በጣም ብዙ ምስክርነት አይቻለውና መግለጽ ያቃታቸው ነበር። አሁን እዚህ ጋር ሰውን ግን ገባኝ በቃ። ምክንያቱም አንደበት የለህም። በየትኛው አንደበቴ ነው እኔ ጭራሽ ባልተማረው በማያውቀው በኮልታፋው አንደበቴ በኃጢአተኛው ድዳ በሆነው አንደበቴ ኢየሱስ ክብር አይገለጽም። ብቻ ግን ሁሉም ሰው ይዳንበት። መማሪያም ነው ተነግሮን እንደዚህ ነው ተብሎ ስላልሰማን ስላላወቅን ይመስለኛል እግዚአብሔር ይሄን መዳኛ መጣለን። ደግሞ ስትድን ወስዶ አንተን አሳይቶ አለመቅረትም እንዳለ መልሶ አምጥቶ ህይወትክን አስተካክሉልን ዳግም ንሳኔ ወሰድቶ በኋላ ሞት ሲባል አንዴ ከሄድክ ነው ተመልሰም ተስተካክለው ነገር የለም። እዚህ ግን ሄደ ተመልሰ መጥተ በጣም የሚገርም ማጠንት ሸቶ ድንቅ ነው። ብቻ ድንቅ ነው በቃ። ምክንያቱም ይሄ በትመረምረውም ብትለውም መናገር የሚያቀልጥ ነው። ምክንያቱም ማጠንት ሸቶ ነፍስ ከስጋ ተለይታ ስጋ ምን ስትደረግ ሳታቅ ምን እዚህ ሲቀጣው አጋንንት ሲቀጣው ምንም ሳታቅ እዛ ሌላ ዓለም ሲያሳይ ማለት ነው። እሱ ድንቅነቱ ለአንተ አሳይቶ ለኔ አይደለም ሳያሳየኝ የሚቀረው። ለአንድ ሰው በሁለት ሰው አይደለም፣ በአንድ ሰው በሁለት ሰው አይደለም የሚታየው ማለት ነው። በሁላችንም በሁሉም ማለት ነው። አሁን ላይ ምንድነው የሚባለው? ምንድነው የሚሉትኝ? ገብርኤል ብላችሁ እዚህ ጠርታችሁት እዛኛው እኮ አይኖርም አንድ ገብርኤል አይደለም ምናምን ብለው ለሚያስቡት ለሁሉ መማሪያ ነው ሃይማኖታችን። ክርስቶስ ይመስለኛል ያለንበት በሃይማኖታችን ያለ ልጅነትን ያገኘነው እንድንጠነክርበት። አዎ ብለን በኮንፊደንስ እኔ ድሮም አዎ ጊዮርጊስ እኔ ስጠራው ለኔ ደርስልኝ ለዚህ ሁኜ እዛም ያለችው ሌላ አዲስ አበባም ይሁን ውጭም ያለችው ስትጠራው ይደርስላታል አይደለ? አንድ አባት ሆኖ ለሁሉ ይደርስ ነበር አይደል? አሁን ደግሞ ያ 100 ሰው ተሰብስቦ ታስሮ 100 ሰው ተሰውሮ አንድ ነገር እኮ አይደለም የሚያሳየን። አንድ ነገር ወስዶ በስክሪን የሚያሳይ ነገር እኮ አይደለም። እኔም በራሴ ጉዳይ በራሴ በሽታ በራሴ ነገር ወስዶ ያሳየኛል።
አንተም በራስህ ጉዳይ ወስዶ አባዙን ይወስዳል። እዚህ የሚለፈልፈው ያንተ በዛር ከሆነ በኔ በመተት ነው። የአንዱ አጋንንት ከሆነ አንዱ መንፈስ ነው። ታምር አይደለ? እጹብ ድንቅ ክብር ይሁን። ሌላ ምለው ቃል አንደበትም የለኝም። ባጎደልኩበት ባሳነስኩበት ይቅር ይበለኝ። በጣም መግለጽ ሰማዕቱ ቅዱስ ጊዮርጊስ እንኳን ከነበረብሽ መከራ ከነበረብሽ ፈተና ሰማዕቱ ጨርሶ ፈታሽ እላለሁ። እንኳን ደስ አለሽ። ለማንኛውም የነበረን ቆይታ ይሄን ይመስል ነበር። እጅግ ትማሩበታላችሁ ብዬ የማስበው ነው። እህታችን እግዚአብሔር ይስጥሽ። ለወደፊትም ደግሞ እግዚአብሔር እንዲሁ በቤቱ ያጽናሽ እላለሁ። ይህን ሚዲያ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በትህትና እጠይቃችኋለሁ። ሰላም ሁኑ። ሰላም ያገናኝን። በሌላ ቪዲዮ በሌላ ምስክርነት እስከምንገናኝ ድረስ ሰላም ያቆየን። ሰላም እግዚአብሔር ከሁላችን ጋር ይሁን። ደህና ቆዩን።